ፕሮግራም ሼር አድርጉ። ብዙ የምናወራቸው ጉዳዮች አሉ። ዛሬ መግለጫዎች ወጥተዋል። የአፋብን መግለጫዎች አሉ። ሰፊ ህዝባዊ ንቅናቄ ተጀምሯል በመላ አማራ። አንድምታውንና ምክንያቱን እነግራችኋለን። የዲያስፖራ ንቅናቄም በተመሳሳይ የዲያስፖራ ሞቢላይዜሽኑም እንዲጀመር ትዕዛዝ ተሰጥቷል። ዛሬ የአማራ ጆርናል እንደዚሁ ትላንትና እንዳልኩት የመጀመሪያውን ኢሹ ኢናጉሬት አድርጓል ትላንትና። እሱንም እናሳያችኋለን። ምን አይነት ጉዳዮች ተካተቱበት፣ እንዴትስ ታገኙታላችሁ ማንበብ የምትፈልጉ ሰዎች። የመጀመሪያው እንግዲህ ሰፊ ጥናታዊ ሪፖርት ነው። እሱንም ወደ እናንተ እናደርሳለን። አስደንጋጭ የሆኑ ነገሮችንም ዛሬ እናነሳለን። በተለይ በአማራ ክልል ባለፉት 3 ዓመታት ምን ነበር የሚለውን ጦርነቱን በተመለከተ የወጡ ዓለም አቀፋዊ ሪፖርቶች አሉ። እነሱ ሪፖርቶች ወደ እናንተ በአሃዝ ነው የምናወራው። በዝም ብሎ ጀስት ስሜት አይደለም የምንነግራችሁ። በአማራ ክልል ያለውን አጠቃላይ በተለይ በጤና በትምህርት እና መሰረታዊ በሚባሉ ጉዳዮች ላይ ባለፉት 3 ዓመታት ምን አይነት ውድመት ነበር አገዛዙ ሲያደርግ የነበረው። እያንዳንዷ ነገር በአሃዝ የተያዘች ነች የምትሆነው። እሱን እናሳያችኋለን። አጠቃላይ ክልል ውስጥ ያለውን ሁኔታ ማለት ነው። ጦርነቱንና የጦርነቱንም ባህሪ እንድትረዱ እድል ይፈጥርላችኋል ብዬ አስባለሁ። ብዙ ጊዜ ዝም ብሎ ለፓወር ኮንሶሊዴሽን ስልጣኑን እና ሰላምና መረጋጋትን ወይንም ደግሞ አካባቢው ላይ በአንድ በሌላ መንገድ ህግ ማስከበር የሚሉት ነገር አለ። በዛ መንገድ እና በዛ አግባብ እየተደረገ ያለ ጦርነት ሳይሆን የጦርነቱ አድማስ ብዙ መሆኑን በደንብ እንድትገነዘቡ እድል ይፈጥርላችኋል ብዬ ስለማስብ ነው። ይሄንን በደንብ እናየዋለን ማለት ነው። ዛሬ አሉ ቀጠናዊ ጉዳዮች አሉ፣ ሀገራዊ ጉዳዮች አሉ። ከቴዲ አፍሮ ጋርም እንደዚሁ የተያያዘ ነገር አለ። በነገራችን ላይ የወጣውን እንግዲህ ተመልክቼዋለሁ። መግለጫውን የፌዴራል ፖሊስ አወጣ የተባለውን መግለጫ ተመልክቼዋለሁ። አሁንም አዲስ እየተዘጋጁ ያሉትንም ክሶች ተመልክቻቸዋለሁ። በአጠቃላይ በቀጣይ ምን ሊደረግ ይችላል የሚለውን ነገርም እንደዚሁ ማንሳት እንችላለን። በነገራችን ላይ የቢሆናል ትንተና ስንሰራ በቀጣይ አገዛዙ ምን ያደርጋል የሚለውን ነገር ስንናገር በአንድ በኩል እንደዚህ አይነት ነገሮችን የምንናገረው አገዛዙ እንደሚያደርጋቸው ስለምናውቅ ነው። ኦኬ፣ ምን አይነት እርምጃ ምን አይነት እንቅስቃሴ ውስጥ እንደሚገባ ስለምናውቅ ነው። በአንደኛ ፕሬዲክታቢሊቲውን ለማሳየት ነው። አገዛዙ በዛ ደረጃ ተገማች ነው አንደኛው አርጊውመንታችን። ሁለተኛ የሚፈጽማቸውን ጥፋቶች አስቀድመው ህዝቡ እንዲያውቃቸው እያደረግን ነው። ይሄንን ያደርጋል ስንል እንደሚያደርግ ስለምናውቅ ነው። ህዝቡን ልናለማምደው አይደለም። አስቀድመው ህብረተሰቡ ጥንቃቄ ማድረግ ካለበትም እንደዚህ ካደረጉማ እኛም እንደዚህ እናደርጋለን ብሎ ህዝቡ እንዲዘጋጅም ጭምር የጥንቃቄ መረጃዎችን ለማስቀመጥም ነው። ሌላው ይሄው አገዛዝ የፈጸማቸው የሚሆናቸውን እና ለምሳሌ አሁን ስቱዲዮን አልሰበርንም ብለው መጡ። ምን ይገርማችኋል ብለው ቢመጡ ግን እንደሚሰብሩት ግን አስቀድመን ተናግረናል አይደለም? የሚያስሯቸው ሰዎች በዙሪያው ያሉ ሰዎችን ያስራሉ አስቀድመው። ከዛ በኋላ ክስ ይመሰርታሉ። ከዛ ክሱ በደንብ እየሰፋ እንዲሄድና ኔትወርክ ያደርጉትና በኋላ ላይ በዛ ክስ ውስጥ ቴዲ አፍሮም እንዲገቡ ያደርጋሉ። ትንንሾቹ ትልልቁን አሳ እናጠምዳለን፣ ግን መጀመሪያ በትንንሾቹ አሳ እንጀምር የሚል አይነት እንቅስቃሴ ያደርጋሉ። ይሄ የተለመደ አካሄዳቸው ነው። በዚህ ደረጃ ተገማች ናቸው ነው እያልን ያለ ነው። ከዚህም ያለፈ ነገር ግን ይፈጽማሉ። ያንን እንዳይፈጽሙ ግን ህብረተሰቡ ምን ማድረግ ይኖርበታል? ህዝቡ ምን ቢያደርግ ነው እንደዚህ አይነት ጥፋቶችን መቀነስ ማስቆም የሚችለው የሚለውን ነገር በተደጋጋሚ ለማንሳትም ስለምንሞክር ነው። እነዚህ ነገሮች ማንሳታችን ብዙ ሰዎች እናንተ ያደርጋሉ የምትሉትን ነገር እያደረጉ ነው፣ ስለዚህ ያደርጋሉ አትበሉ እያሉን መጡ አንዳንድ ሰዎች እና እያንዳንዱን እንቅስቃሴውን ስርዓቱ ወደ አዲስ አበባ ላይ እና አዲስ አበባ ዙሪያ ላይ ትግሉ እየተቃረበ በሄደ ቁጥር ምን እንደሚያደርግ ከዛም በኋላ ምን ሊያደርግ እንደሚችል እያንዳንዱን ነገር ማስቀመጥና እንደው በእውነት ለመናገር በ100% እርግጠኝነት የምናስቀምጣቸው አይደሉም። ግን ተገማች የሚያደርገው የአገዛዙን ፓተርን በተደጋጋሚ በመስራት አገዛዙ ምን ሊያደርግ ይችላል የሚለውን ነገር ኤን ባያደርግ ቢን ያደርጋል፣ ቢን ባያደርግ ሲን ያደርጋል የሚለውን ሲናሪዮ እናስቀምጣለንና ያ የኛ የሚዲያን እዚህ ላይ ያለን ሰዎች ስራ ሚና ይመስለኛል። ግን በዛ ሂደት ውስጥ አገዛዙ በሚያደርጋቸውን እንቅስቃሴዎችና ሊያደርስ የሚችለውን ጥፋት አስቀድሞ ተገንዝቦ ደግሞ ከዚህ አገዛዝ ተቃራኒ ትግል እያደረጉ ያሉ ኃይሎች ህብረተሰቡ ማድረግ የሚገባውን ጥንቃቄ ማድረግ ስላለበት ነው እኚህ ነገሮች የምናነሳው እንጂ እኛ ባንነግራችሁም ያደርጋል እኛ ብንነግራችሁም ያደርጋል ማለቴ ነው።
ይሄንን ነው እንግዲህ እኛ አትንገሩን ይሄንን ከነገራችሁን ይሄንን እየሰማ ይሄደ እኛን ሰምቶ አይደለም እንደዚህ አይነት ጥፋት የሚፈጽመው አገዛዙ በራሱ ጥፋት ስለሆነ ነው ይሄንን የሚፈጽመው ሌላ ሰው ተፈጸመ ብላችሁ እንዳትወዛገቡ ነው አስቀድመን የምንነግራችሁ ከጋሞ ጎፋ የጋሞ ተወላጆችን ቡራዩ ላይ ቡራዩ ማሳከር በአጠቃላይ ሀገሪቱ ውስጥ እያንዳንዱ ቦታ ላይ ተደረጉ ጥፋቶችን እንዴት ፈጸመ ማን ፈጸመ ለምን ፈጸመ በምን መንገድ ፈጸመው የሚለውን ነገር አስቀድሞ መገመት የሚቻል ነበር ነው በየማስበው ጥፋትን ለመቀነስ የሚቻሉ ተግባራዊ እንቅስቃሴዎችን ማድረግ ከጀመረ ህብረተሰቡ ጥፋቱን መቀነስ የሚቻልበት አልፎም ተርፎም እንደዚህ አይነት ጥፋቶችን ሙሉ ለሙሉ እስከመወዲያኛው ለማስቀረት የሚቻሉ ህብረተሰባዊ የሆኑ ንቅናቄዎችን መተግበር ይቻላል ብለንም ስለምናምን ነው ነገሮችን ለማሳየት የምንፈልገው እንጂ በእርግጥም እነዚህ ነገሮች እኛ ስለነገርናችሁ የሚቀሩ እኛ ስላልነገርናችሁ የማይቀሩ ጉዳዮች አድርጎ ማሰብ ተገቢ ነው ይያላምንም የሚለው ነገር ላስቀምጥ ብዬ ነው ኤኒዌይ ከዛ ጋር የተያያዙ ነገሮች አዲስ አሁን እንግዲህ በክስ እየቀረቡ ያሉ ነገሮችን ተመልክቻለሁ ክሶቹ አብዛኞቹ በአንድም በሌላ መንገድ ካደንዛዥ ዕፅ ጋርና ሰፊ ኔትወርክ ያለው ትስስር መፈጠሩን የሚገልጽ አይነት ነገር እየተበተበ እንዳለ አገዛዙ በግልጽ ተመለከታላችሁ ይሄም ዞሮ ዞሮ ቴዲ አፍሮና ዙሪያው ላይ ያሉ ሰዎችን ማንንም ለማጥቃት የሚያስችሉ ነገሮችን ሊከፍትለት ለማድረግ እያደረገ እንዳለ ግልጽ ነው ህግን አቢዩዝ ያደርጋል ሰላምና ደህንነት ተቋማትን ለጥፋት ይጠቀማል ሀገሪቱ ውስጥ ያለውን እያንዳንዱን ተቋማዊ አሰራር የጥፋት ማስፈጸሚያ አድርጎ ይጠቀማል ከዛ ባሻገር ደግሞ ሌሎች ለምሳሌ አሁን አንደኛው ጥፋቱን ይፈጽማል ሌላኛው መጥቶ ደግሞ ማስተባበያ ይሰጣል ይሄ ቲፒካል የሆዴድ ፖለቲካ ባህሪ ነው ባለፉት 8 ዓመታት የተረዳነው የገባን ነገር ቢኖር ምንድነው በአንድ በኩል ህጋዊ አሰራሮችን መንግስታዊ ተቋሞችን እየቦለቀቀ ስትሬቺንግ ዘ ሎ ህግን እያሰፋ ከሚገባው አግባብ እየለጠጠ ለሚፈልግበት ዓላማ ይጠቀማል ህጋዊ አሰራርን ህጉን ለጥጦ ቤንድ አድርጎ እስከሚፈለገው ደረጃ ኤክስፕሎይት ካደረገው በኋላ ደግሞ በህጋዊ አሰራርና ተግባራ ማይፈጸሙ ነገሮችን ደግሞ በሌላ መንገድ ይተገብራል ሱም ምታቋቸው ሌየርስ ኦፍ የስቴት ካፕቸር ቱልስ አምንላቸው ወይንም ሀገረ መንግስቱን አንገት ድረስ ያነቀበትን የተለያየ አደረጃጀት በመፍጠር ማለት ነው በአንድ አደረጃጀት ላይ ሌላ አደረጃጀት በአንድ አደረጃጀት ላይ አሁን ይሄ ገሬ ዲባፍ ዲግደማ የሚሉት የ120 ቡድን እየተባለ የሚጠራው ቡድን ዛሬ ተተገበረው ትላንትና የመጣ አይደለም ለ8 ዓመት አገልግሎት ሲሰጥ የነበረ ከመንግስት መዋቅር ጋር እኩል ፈንድድ የሆነ ፓራሊ ከመንግስት ተቋማት ጋር ተከሻ ለተከሻ የሚገፋፋ መንግስታዊ ተቋሙንም የሚያፈን ሲፈልግ ስለዚህ ትልቁ የስቴቱ ሌየር ሆኖ ከጸጥታ ተቋማት በላይ የጸጥታ ተቋም ሆኖ ከህጋዊ ተቋማት በላይ ህጋዊ ተቋም ሆኖ የመንግስትን ተቋማትም ጭምር ቼክ የሚያደርግ ከዛም ባሻገር ግን ህብረተሰብን የሚያፈን የሚገድል የሚዘርፍ የሚያፈናቅል ሌሎች ሰፊ ተልኮዎችን የሚወጣ ቡድን ሆኖ ተመለከቱታላችሁ ይሄ በምንም ጀስት ሌሎች ኤፒሶዲክ አይደለም እንደተባለው ጀስት ራንደም አይደለም የሚሆነው በተግባር ታስቦበት ዲዛይን እንዲሆነ ውጤቱም ደግሞ ኦህዴድን ውጤታማ ያደረገ ሀገሪቱን ትርምስ ውስጥ ከቷታል ህግ የለም ስርዓት የለም ማንን ካፕቸር እንደሚያደርግ አይታወቅም እንደዚህ አይነት መስቀልቀል እንዳለ ግልጽ ነው ግን ኦህዴድ ይሄ ያዋጣው አክሳሪ አይደለም በዋናነት ስታብሊሽመንቱን ማፍረስ ነው ሀገረ መንግስቱንና የሀገረ መንግስቱን ቀለምና ቅርጽ መቀየር ነው ስለዚህ ወንብድና ስርዓታዊ ነው መዋቅራዊ ነው አዋጭ ነው እንጂ ዝም ብሎ ትርፍ ባይኖረው ኖሮ ይሄንን አታደራጅም ችግሩ ምንድነው በህጋዊ ተቋማትም ሽፋን የሚጠቃው ህብረተሰቡ ነው በህግ መደበኛ አደረጃጀቶችም ደግሞ የሚጠቃው ተመሳሳይ ህዝብ ነው ሁለቱንም ሬዚስት ማያደርግ ህዝብ ነው የተፈጠረው ፓሲቭ ሆኗል የኢትዮጵያ ህዝብ ነው በኦህዴድ ግመት በህግም ብታጠቃው ምላሽ አይሰጥም ሌሎች ደግሞ ነገሮችን ማደራጅተ ብታጠቃው ተመሳሳይ ሪስፖንድ ነው የሚያደርገው የፓቭሎቭ ውሻ የሚንቀሳቀሰውን ያህል ይሄ ፓቭሎቭ ኤክስፐሪመንት የሚሉት አለ ክላሲካል ኮንዲሽኒንግ ላይ ላይክ ደውል ትደውላለህ ከዛ ውሻው ሳሊቬት ያደርጋል አይደለም ከዛ ምግብ ትሰጠዋል ደውል ሲደወል ውሻው ምግብ እንደሚመጣ ማወቅ ጀመረ ክላሲካል ኮንዲሽኒንግ ይሉታል ሳይኮሎጂስቶቹና የስነ ልቦና ባለሙያዎቹ ደውል ሲደወል ውሻው ምግብ ይጠብቃል ደውልም ቢደወልም ባይደወልም ውሻው ሪአክት ያደርጋል ግን የኢትዮጵያ ህዝብ ብታጠቃውም ባታጠቃውም ሪአክት ያደርጋል የሚል ግንዛቤ ተይዟል ስለዚህ ህዝቡ በህግ ብታፈናቅለው ምላሽ የለም በህገ ወጥ መንገድ ብታፈናቅለው ምላሽ የለም ሁሉንም ነገር ብትፈጽምበት ያው ህዝብ ነው አይሞቀውም አይበርደውም ስለዚህ ፓሲቭ ነው ስለዚህ ምን ፈልጋቸው ነገሮች እናስፈጽማለን
ስንፈልግ ህጉን እንጠቀማለን ስንፈልግ ደግሞ ያደራጀውን ቡድን እንጠቀማለን ስለዚህ የቴሌን ስቱዲዮ በተመለከተ ወይንም የአርቲስቱን ስቱዲዮ በተመለከተ እንሰብረዋለን ከዛ በኋላ በህጋዊ አግባብ ደግሞ መተን እናስተባብላለን ከዛ ደግሞ በህጋዊ አግባብ ከፈለግን እንከሰዋለን ካልሆነ ደግሞ በህገወጥ አግባብ የፈለግንበትን እርምጃ እንወስድበታለን ሁለቱም እኛ ነን ሁለቱም ያዋጣናል ማን ከልካያለ መንግስትም እኛ ነን ሌባም እኛ ነን ዘራፊም እኛ ነን ህግ አስከባሪም እኛ ነን መከላከያኛ ኮሬነገኛኛ ገሬዲ ባፍሪደማኛ አፋኝ ቡድንኛ ዘራፊኛ ባለማዕድንኛ መንግስትኛ ከልካይኛ ህግ አስከባሪኛ just chaos ነው that's ኢትዮጵያ መልክ ነው አሁን ሀገር እያልን የምንጠራው ሀገር ባህሪ ነው so ይሄ አዋጭ ሆኗል ሌሎች ሀገራት ውስጥ እንግዲህ ከዚህ በፊትም ማቀው ነው when there is repression ህግን አገዛዙ ለሚፈልገው ዓላማ ህዝብን ለማጥቃት ሲጠቀም አፈና ህዝብን አላንቀሳቀስ ሲል ያፈና መዋቅር ሰርቬይለንሱ በየተለያየ መንገድ መዋቅራዊ ጥቃቱ እየጨመረ ሲሄድ ህዝብ ባንንም በሌላ መንገድ ቢደራጅም ባይደራጅም ራሱን ከጥቃት ለመከላከል ይገደዳል ሶ አንዳንዴ ኢንፎርማል አደረጃጀቶችን ወደ ማደራጀት ይሄዳል እኔ ትዝ ይላችኋል ኢትዮጵያ ያለው እጽዋት እንኳን ምንድነው ራሳቸውን ከጥቃት ለመከላከል እሾህ ያበቅላሉ ብዬ ነበር አይደል ያማራ ህዝብ በጊዜ ሂደት እንደዚህ የሞተ የሚቀጥልበት ሁኔታ አይኖርም ራሱን ለመከላከል ይገደዳል so there is no boundary አማራው ፊዚካሊ ራሱን ዲፌንድ ማድረግ የማይችልበት ደረጃ ደረሰ የሚያጠቃው አካልና አክተር ብዛትን መቆጣጠር የማይችልበት ደረጃ ላይ ደረሰ ስለዚህ ማንንም እንደሌለው ሲረዳ ራሱ ለራሱ እንዳለው መግረዳቱ አይቀርም የሚል እምነት ነበር ሰው ህዝቡ ራሱን ወደ ማደራጀት ራሱን ወደ መከላከል ተገዶ ነው የገባው አይዲያሊ መሆን የነበረበት ግን ማንንም ሰው ህጋዊ አሰራር ሲጣስ ጥቃት እንደሚመጣ ተገንዝቦ አስቀድሞ ህጋዊ አሰራሩን እንዳይጣስ ማድረግ ያለበትን ሁሉ ነገር ያደርጋል ግን ህጋዊ አሰራሩን ተጣሰ ችግር የለው ህዝብም ተፈናቀለ ጉዳይ የሚል አካል የለም በጅምላም ተገደለ ጉዳይ የሚል አካል የለም ይባስ ብሎ ከህጋዊ አሰራርና መዋቅራዊ ጥቃቱን ባሻገር ደግሞ ራሱ ኢመደበኛ ኃይል ደግሞ ማደራጀት ጀመረ ይሄም እንግዲህ ሁለቱንም ኃይል ማለት ነው እንግዲህ ህዝብ ሪስፖንድ ሊያደርግበት የሚገባው መዋቅሩን ሲዘጋው ለምሳሌ ፖለቲካል ስፔሱ ዝግ ሲሆን ህብረተሰቡ ከፖለቲካል ስፔስ ውጪ ያለውን ሪልም ኤክስፕሎር ያደርጋል አይ በዚህ መንገድ የፖለቲካ ፓርቲ አዋቅረን ሰላማዊ ሰልፍ አድርገን ራሳችንን መከላከል አንችልም ተቋማቱ አይጠብቁንም ሰብአዊ መብት ተቋማቱ ጥበቃ ያደርጉልንም ህጉ ጥበቃ ያደርግልንም ህጉ ካፕቸርድ ነው ያገዛዙ ቱል ነው አጥቂ መሳሪያ ነው ፍርድ ቤቱ ያጠቃናል ፖሊሱ ያጠቃናል መከላከያው ይዘርፈናል ባንኮቹ ተቋማቶቹ ህዝብን የሚያጠቁ ተቋማት ሆነዋል ስለዚህ ራሳችንን አደራጅተን እንከላከል ይልና ህዝብ ደካማ ቢሆንም አደረጃጀቱ ራሱን ለመከላከል ይገደዳል እዚህሳ ህጋዊ ተቋማቱም ያጠቁሃል ኢመደበኛ አደረጃጀቱም ያጠቃሃል ሁለቱንም የያዘው ማን ነው አገዛዙ ስለዚህ ሰልፍ ሲባልም እሱ ነው የሚሰለፈው ድጋፍ ሲባልም እሱ ነው የሚሰለፈው ተቃውሞ ሲባልም ራሱ መቃወምና ራሱ የተቃውሞን ስፌር መያዝ ይፈልጋል ሶ ሁሉንም ስፔስ የመቆጣጠር ሂደትና ህዝብ የሚተነፍስበት ነው ሶ ሚዲያው የራሱ ነው ማጥቂያ መሳሪያዎቹ የራሱ ናቸው ፋክት ቼክ የሚያደርጉ ተቋማት የራሱ ናቸው የሰብአዊ መብት ተቋማትን የሚያዝባቸው እሱ ነው የፍትህ ተቋማት የራሱ ናቸው የጸጥታ ተቋማት የራሱ ናቸው ህብረተሰቡን ማን ይጠብቀው ከዚህ ሁሉ ጥቃት እንዴት ይጠበቅ ህዝቡ ነው ምንም መንገድ እንዳይኖረው ሰው ህብረተሰቡ ራሱን በተለየ መንገድ ማስበው ራሱን አደራጅቶ ከዚህ ጥቃት ራሱን ለመከላከል እንዳይችል የሚያደርግባቸው በርዘርፈ ብዙ አማራጭ ይዞ መጣ ሌላው በጣም የሚገርመው ነገር እንደዚህ አይነት ኢመደበኛ አደረጃጀቶች ለምሳሌ ገሬዲ ባፍዲግ ደማ ወይንም የ120 ቡድን እየተባለ የሚጠራው ቡድን ሲያደራጅ በዋናነት ህዝብን ለማጥቃት ብቻ ወይንም ደግሞ ተቀናቃኞቼ ናቸው የሚላቸው ለማጥቃት ብቻ ሳይሆን ራሱ የመንግስትንም ተቋም ጭምር ለማጥቃት የሚጠቀምባቸዋል ስትሬንጅ የሚያደርገው ደግሞ ይሄ ነው ምን ማለት ነው የፌደራል ፖሊሱ አዛዡ ወጥቶ የስቱዲዮ ዘረፋው በመንግስት መፈጸሙን አስተባበለ ሐሰት ነው አለ
በአንድ በኩል ዘረፋውና ጥፋቱ ተፈጽሟል ግን ሐሰት ነው ብሎ ማስተባበሉ ምንም አታመጡም ነው። በሌላ በኩል ግን በመንግስታዊ መዋቅሩ አልተፈጸመም በሌሎች መዋቅሮች ተፈጽሞ ሊሆን ይችላል። ስለዚህ ያ ደግሞ የኛ ጉዳይ አይደለም። እኛ እስከምናቀው ድረስ ግን እኛ አልፈጸምንም። በሌሎች ሰዎች መፈጸም አለመፈጸሙን የማረጋገጥ ስልጣን ግን የኛ አይደለም። የፈለገ አካል ሊፈጽም ይችላል። ፕሮቴክት አናደርግም። የኛ ስራ ራሳችንን እንዳልፈጸምን ማረጋገጥ ነው ለህብረተሰቡ። አንደኛው። ሁለተኛው ምክንያት ደግሞ የፈጸመውን አካል አናውቅም፣ ብናውቅም አንናገርም። እኛ ራሳችን ልክ እንደናንተ እንደ ህዝቡ ሰለባ ነን። የዚህ የጸጥታ ሌየር የዚህ መዋቅር ሰለባ ነን። የመንግስት ተቋማትን ጭምር አፈና ይፈጸምባቸዋል። ባለስልጣናቱ አፈና ይፈጸምባቸዋል፣ ተቋማቱም አፈና ይፈጸምባቸዋል ማለት ነው። ስለዚህ እንደሱም ለራሳቸው ተጋላጭ ናቸው ማለት ነው። ስለዚህ የመንግስታዊ መዋቅሩ ከመንግስታዊ መዋቅሩ ውጪ ያለውን መዋቅር የሚመራው አንድ ህቡ የሆነ ስቴቱን ካፕቸር ያደረገ በህግና ስርዓትና ደንብ የማይመራ ሁሉንም ለራሱ የጥፋት አገልግሎት የሚጠቀም ቡድን አለ። ያ ቡድን ደግሞ ላለፉት 8 ዓመታት በሚገባ እነዚህን ተቋማቶችና እነዚህን መዋቅሮች ሲፈልግ ህብረተሰብ ክፍልን፣ ሲፈልግ የሃይማኖት ቡድንን፣ ሲፈልግ ህዝብን፣ ሲፈልግ ባለሀብትን፣ ሲፈልግ ኢንተለጀንሻውን ልሂቃንን የፈለገውን የማህበረሰብ ክፍል ሲያጠቃ፣ ሲገድል፣ ሲያሳድድ የኖረ መሆኑን በበርካታ አካባቢዎች ላይ በኦሮሚያ ውስጥ የተገደሉ ግድያዎችን፣ በአማራ ክልል የተፈጸሙ ግድያዎችን፣ የባለሀብቶችን ግድያ በብዛት ሲያስፈጽም፣ የህብረተሰብ መፈናቀልን ሲፈጽም በበርካታ አካባቢዎች ለምሳሌ እንዳልኩት የቡራዩ መሳከርን ጨምሮ በበርካታ አካባቢዎች ላይ ያሉ ህዝባዊ ጥፋቶችን ሲፈጽም የነበረ አካል እንደሆነ ትገነዘባላችሁ ማለት ነው። በእነዚህ አይነት መንገድ ሁለቱንም መዋቅር በመፈጸም ምናልባትም ከሁለትም በላይ ያሉ ማህበረሰቡ በጣም በርካታ ምስቅልቅሎች ውስጥ እንዲገባ እያደረግ ጥፋቶችን ትፈጽማለህ። በዚህ ውስጥ የመንግስት ተቋማት ሚና ማስተባበል ይሆናል። ለራሳቸውም ኢንሴኪውርድ ናቸው፣ ይመጡና የተፈጸመውን ነገር ያስተባብላሉ። እንደዚህ አይነት unpredictable wildly violent state ነው የፈጠሩት። የማይገመት እጅግ አውዳሚና አደገኛ ምንም አይነት ህግ ሞራል የማይገዛው አይነት መዋቅር በሀገሪቱ ውስጥ ዘርግተዋል። በቀጣይ እንግዲህ አሁን እያደረጉ ያሉት አሁን ዛሬ የመጣውን እንግዲህ የክሶቹን ደብዳቤዎች ስመለከት በግልጽ በቀጣይ አንዳንድ እንግዲህ በቴዲ አፍሮ ዙሪያ ያሉ ምልያቸውን ግለሰቦች ሁሉ ህጉን እና ህጋዊ አግባቡን በአንድ በኩል ተግባራዊ እያደረጉ የጥቃት ማስፈጸሚያ ያደርጓቸዋል። በህግ አግባብ መታየት የለበትም ደግሞ የሚሉትን እንደተባለው በሌሎች ኢመደበኛ የሆኑ አደረጃጀቶች ለመፈጸም እየተሰራ እንዳለ ትገነዘባላችሁ። በቅርብ ጊዜ እንግዲህ እየተቀነባበሩ ያሉ ክሶች ከዚህ እንግዲህ ኦርጋናይዝድ የሆነ ከአደንዛዥ ዝውውር ጋር የተያያዙ ክሶችን ለማምጣት መጠነ ሰፊ ስራዎች እየሰሩ ነው። በሚያዙ ሰብረው በሚገባቸው ቤቶች ውስጥ እንደዚሁ የራሳቸውን ሽጉጦች ያስቀምጣሉ። የጦር መሳሪያዎች፣ አደንዛዥ እጾች ከተለያየ ቦታ እያመጡ እዛ ውስጥ ይከታሉ። ከዛ በኋላ ራሳቸው እንደ ኤግዚቢት ራሳቸው ናቸው ዳኞች፣ ፖሊስ ራሳቸው ናቸው፣ ከሳሽ ራሳቸው ናቸው። ማንንም የሚቆጣጠርበት ሁኔታ ስለሌለ እንደዚህ አይነት ጥፋት ይፈጽማሉ። ያለው አማራጭ አሁንም ህብረተሰቡ ራሱን ለመከላከል ያለው ብቸኛው አማራጭ ራሱን ማደራጀት ነው። በተለያዩ አግባቦች ድምጹን ሊያሰማ የሚችልባቸውን አማራጮች መጠቀም ነው። ሚዲያውን እና ዲጂታል ቱሉን በተለይ ፕላትፎርሙን በደንብ መረጃ ለመለዋወጥ ቢጠቀምበትና ራሱን ከእንደዚህ አይነት ጥፋት ለመከላከል ጥረት ቢያደርግ ጥሩ ነው ብዬ ነው የማስበው። ግን በጣም ከባድ ሁኔታ ስለሆነ እኔ እንደው ህዝቡ ምንም አላደረገም እንደዚህ የሚያደርግ እንደዚህ የማያደርግ የሚለውን ነገር ለመናገር ማዳጋች ስለሚሆን ነው። እውነት ለመናገር ይሄንን አድርጉ ተብሎ ለህዝቡ የሚቀመጥ ለሁሉም የሚሰራ አንድ 5 6 7 ሪኮሜንዴሽንስ ማስቀመጥ የሚቻል መስሎ አልተሰማኝም። አደገኛ ሁኔታ ነው ሀገሪቱ አጠቃላይ ያለችበት። ይሄንን እንግዲህ ያለው ብቸኛው አማራጭ በተቀናጀ መንገድ የህዝቡ ታግሎ የሀገሩ ባለቤት የሚሆንበት፣ የመዋቅሩ ባለቤት የሚሆንበት፣ የተቋማቱ ባለቤት የሚሆንበት፣ በሀገሩ ሰላምና ደህንነት እንዲሰማው የሚያስችለውን ፖለቲካዊና ማህበራዊ ምህዳር መፍጠር ነው። አልቲሜትሊ ግቡ እሱ ነው መሆን ያለበት ነው። በዚህ ሂደት ውስጥ ግን እንደተባለው በርካታ ለሀገር ውለታ የዋሉ ህዝብ የሚያከብራቸውን ሰዎች በሂደት የአገዛዝ ምን ሊያደርግ እንደሚችል ግን ከወዲሁ እንቅስቃሴውን እያያችሁ መረዳት ትችላላችሁ የሚለውን ነገር ላንሳ ብዬ ነው።
ናው እንግዲህ ወደ ዋናው ፕሮግራሜ እና ወደ ቁም ነገሩ ከማለፋችን በፊት ከዚህ ከጆርናል የአማራ ጆርናል ጋር ተያይዞ እንደ ጆርናሉን ብታሳየን ቴክኒሻናችን ደስ ይለኛል። ትልቅ ማይልስቶን ስለሆነ የዚህ ጆርናል ይሄ እንግዲህ እንዳልኩት በአውሮፓና በአሜሪካ ያሉ ቤዝ ያደረጉ ሁለት ጆርናሎች አሉ። አንደኛው ጆርናል ኦፍ አማራ ስተዲ ነው፣ የአማራ ጥናት መጽሔት ነው። የአማራ ጥናት መጽሔት አንደኛው ደግሞ የአማራ መጽሔት የሚባል ነው፣ ጆርናል ኦፍ አማራ የሚባል ነው። ሁለቱም በአውሮፓና በአሜሪካ ነው ያሉት። አንደኛው ሁለተኛውን ቮሊዩም ኢናጉሬት አድርጓል። አንደኛው ደግሞ የመጀመሪያውን ቮሊዩም በቅርቡ አሳትሟል። በዚህኛው አሁን በወጣው ላይ እንግዲህ ለቴክኒሻናችን ምናልባት ካሳየን አላቅም ልኬለታለሁ። በዛ ላይ እንግዲህ የወጣውን የመጀመሪያውን ህትመት ተመልክቼዋለሁ። በዛ ላይ በአማራ ህዝብ ላይ የሚፈጸመውን ጥፋት በተመለከተ ፕሮፌሰር ጌታቸው በጋሻው የጻፉት እና የጥናት ውጤታቸው እዚህ ላይ ተካቷል። በተለይ ከዚህ ካልቸራል ጄኖሳይድ አማራና በአማራ ህዝብ ላይ የተፈጸመን ካልቸራል ጄኖሳይድ በተመለከተ እንደዚሁ ባህላዊ በአማራ ህዝብ ላይ የተፈጸመ የባህልና የእሴት ጥፋትን በተመለከተ እንደዚሁ ሰፊ ሀተታ እና ሰፊ ጥናታዊ ጽሁፍ አሳትሟል ፕሮፌሰር ሀብታሙ ተገኝ። ዊፐናይዜሽን ኦፍ ሴክሹዋል ቫዮለንስ እንደዚሁ ደግሞ ጾታዊ ጥቃት በአማራውና በአማራ ሴቶች ላይ የተፈጸመውን እንደዚሁ ፕሮፌሰር ጌታቸው እንደዚሁ በዚህ አርቲክል ላይ እንዲካተት አድርገዋል። ሌላኛው የሰውነት ይነሱ ጽሁፍ ነው። በተለይ የኢትዮጵያ ሴሌክቲቭ ኤጅል እና ኢንተርናል ቦርደርስ ዋርፌር እና ስቴት ስፖንሰርድ ፊልተሪንግ የሚል ሌላ ሰፊ ሀተታ ያለው ጥናታዊ ጽሁፍ ተካቷል። በአጠቃላይ የመጀመሪያው እትም 114 ገጾች ያሉት በርካታ ምሁራን ጽሁፎቻቸውና ጥናታዊ ጽሁፎቻቸውን ያሳተሙበት ነው። ይሄ እንግዲህ በአሜሪካ ያለው ነው። በአውሮፓ ያለውም እንደዚሁ ሁለት ተመሳሳይ ሾዎች ይዞ ወጥቷል። ይሄ እንግዲህ የተቋም ግንባታ ሂደቱ ትልቅ ስኬት ነው እየመጣ ያለው ማለት ነው። አማራን ሚኒስትሪም የማድረግ ሂደት እየተለመደ እየመጣ ነው። በአካዳሚ በዚህ ጥናትና ምርምሮች ላይ በአካዳሚና በአካዳሚያዊ ጽሁፎች ላይ ጥናትና ምርምሮች ላይ ተማሪዎች በርካታ ጥናቶች ምርምሮች የሚሰሩባቸውን ሂደቶች እንድናሳካ እድል እየፈጠረ የመጣ መሆኑን በዚሁ መገንዘብ ይቻላል። እነዚህ ትልልቅ ስኬቶች ናቸው። በእኔ እምነት አንድ ማህበረሰብ እና አንድ ማህበረሰብ መሰረት ፋውንዴሽንስ ብዬ የማስበው በእነዚህ አይነት ጥናታዊ ጽሁፎች የታገዘ ሰፊ ምህዳር እየተፈጠረ የሚሄድበት ሁኔታ እየፈጠሩ መሄድ የሚቻልበት ሁኔታ ሲኖር ነው። ከዚህ በፊት አማራና ጸረ አማራ ትርክቶችን ለማስተባበል ጥረቶች አሉ፣ ግን ጥረቶቹ ውስን ነበሩ፣ ተቋማዊ ያልነበሩ። ሌላው ስፖራዲክ ናቸው። በተቀናጀ መንገድ ተቋማዊ በሆነ መንገድ ኤቪደንስ ቤዝድ ነው በመረጃ ትንተና የታገዙ አልነበሩም። እንነሳለን አማራ እንደዚህ ያላደረገም እንላለን። አማራ ታሪኩን ኧረ እንደዚህ ያልበደለም ጡት አልቆረጠም። ሐውልቶቹ እና ትርክቶቹ በብዛት ፋውንዴሽን ቤዝለስ ናቸው፣ መረጃ የላቸውም፣ በታሪክ ማስረጃ የተደገፉ አይደሉም እንላለን። በሚዲያ ላይ እንደዚህ አይነት ቃለ መጠይቆች ይደረጋሉ። ግን በዓለም አቀፍ ደረጃ እነዚህን ለመሞገት የሚያስችሉ ጥናታዊ ጽሁፎችን ሰፋ ባለ መንገድ ከማቅረብ አንጻር ውስንነቶች የነበሩባቸው ሁኔታዎች ነበሩ ማለት ነው። በግለሰብ ደረጃ በጣም በርካታ እንቅስቃሴ ያደረጉ ሰዎች እንዳሉ አውቃለሁ። ወጥተው በተለይ በሚዲያ ዘርፍ እንደዚህ አይነት ጥቃቶችን ለመከላከል በርካታ አስተዋጽኦ ያደረጉ ምሁራን እንዳሉ ገነዘባለሁ። ግን ከዚያ ባሻገር ሰፋ ባለ መንገድ የዓለም አቀፉ ማህበረሰብን ሊደርስ በሚችል ደረጃ ተጽዕኖ በሚፈጥሩ ጆርናሎች ላይ በእርግጥ ሀገሪቱ ውስጥ ያለውን ነባራዊ ሁኔታ ባለፉት 40-50 ዓመታት የነበረውን አጠቃላይ አማራን የማውደም ፕሮጀክቶች ሂደታቸው የትርክት መሰረታቸው እነዛን በታሪካዊ ማስረጃ አሁንም ባሉ ተጨባጭ ማስረጃዎች እያስደገፉ እነዚህን በሚገባ ኤክስፖዝ ማድረግ እና ሪፊዩት ማድረግ የመናድ እንቅስቃሴው ከዚህ ይጀምራል ማለት ነው። ነሰርሊ በሀገሪቱ ውስጥ ያለውን የፖለቲካ ለውጥ በማምጣት ብቻ እነዚህን ነገሮች መናድ የሚቻል አይደለም። ከኢትዮጵያ ድንበር ተሻጋሪ የሆኑ እውቀት የሆኑ አሁን ባለው ደረጃ ጸረ አማራነት እውቀት ሆኗል። የኢንተርናሽናል ሊትሬቸር አካል ሆኗል። እነዛን ሁሉ መሞገት ያስፈልጋል። እነዛ ሪፊዩት እያደረጉ መሄድ ያስፈልጋል እና በዚህ ደረጃ የተደራጀ ስራ እየሰሩ መምጣት በጣም አስፈላጊ ነውና አማራ ጆርናል ላይ ያላችሁ ወንድሞች እንኳን ለዚህ አበቃችሁ፣ እንኳን ለዚህ ስኬት በቃችሁ። ምሁራንን በዚህ ጽሁፍ በዚህ ጆርናል ስራ ላይ ስራዎቻችሁን ኮንትሪቢዩት ላደረጋችሁ ትልቅ አክብሮት አለኝ። እንግዲህ ለኔ ትውልድን የሚያሻግሩ ስራዎች የምላቸው እንዲህ አይነት ተቋማዊ የሆኑ ስራዎች ናቸው ብዬ ነው የማምነውና
I really admire that እና በጣም ነው ማከብራችሁ በጣም ኩራት ይሰማናል ማለት ነው ሶ የጆርናሉን ስኬት እንግዲህ ከዚህ በላይ ነገ በጣም በርካታ በዓለም አቀፍ ደረጃ ኮት ከሚደረግ በብዙዎች ዘንድ ተጽዕኖ የሚፈጥር ጆርናል የሚሆንበት እድል እንደሚኖር ምንም ጥያቄ የለውም የሚያስፈልጋችሁ ድጋፍ ሁሉ በአማራና በዚህ በአማራ ወዳዶች በኢትዮጵያ ወዳዶች የሆናችሁ ሰዎች በእውነት ወዳዶችና ሳይንስ ወዳዶች ድጋፍ ሊደረግላቸው ይገባል የበለጠ እንዲሰራሩ ልናበረታታቸው ይገባል የሚለው ነገር ላንሳብዬ ነው ከዚህ ጋር ተያይዞ እንግዲህ ሌላ ያለኝ መረጃ በተለይ የአማራን ውድመት በተመለከተ ወደ ናፋብን ነክ ጉዳዮች ከመምጣቴ በፊት አድማጮቼ ዛሬ ማንሳት የምፈልገው አንድ ቦርከና ላይ ታተመ ጽሁፍ ነው በተለይ በአማራን ላይ የተቃጣ ሲስተማቲክ ዲስትራክሽን ኦፍ አማራ ሄልዝ ኤንድ ኤጁኬሽን ሲስተም የሚል ሰፊ የሆነ ሀተታ ወጥቷል እና እሱን ቴክኒሻናችን ብታሳየኝ ደስ ይለኛል በአሃዝ ነው ዛሬ ይሄን ሪፖርት ማቅረብ የምፈልገው ኤፕሪል 25 ነው በቦርከና ላይ ታተመው ይሄ ጽሁፉን ያሳተመው ወንድም አባ ሀብቱ ይባላል አባ ሀብቱን እንግዲህ በኢሜል አድራሻው ለማግኘት ጥረት አደርጋለሁ ምናልባት በኋላ ላይ ተጨማሪ መረጃዎችን እንዲሰጠኝ ለማለት ነው ግን በጣም ጠንካራ የሆነ በማስረጃ የተደገፈ ጽሁፍ ነው ምናልባት ከእንደዚህ አይነት ጆርናሎች ውጪ በእንደዚህ አይነት የአማራ ጆርናሎችም በሰፊው ተደራሽ በሚሆኑ ዓለም አቀፍ ጆርናሎች ላይ የሚታተምበትና የሚወጣበት ሁኔታ ቢታሰብ ጥሩ ነው የሚለውን ነገር ላንሳብዬ ነው ናው ሲስተማቲክ ዲስትራክሽን ኦፍ አማራ ሄልዝ ኤንድ ኤጁኬሽን ሲስተም ይላል በአማራ ህዝብ ላይ የደረሰ ስርዓታዊ የሆነ ጥቃትና ውድመት ነው የሚለው በተለይ ደግሞ በጤናውና በትምህርቱ ዘርፍ የሚለው ላይ ብቻ ትኩረት አድርጎ የታተመ ጽሁፍ ነው ምንድነው እየደረሰ ያለው የሚለውን ነገር ባሳያችሁ ደስ ስለሚለኝ ነው በጽሁፉ ላይ ምንድነው የሚለው ይሄ ዶክመንትድ አካውንት በግልጽ የሚያሳየው በአማራ ክልል ላይ ያለው የጤናና የትምህርት ውድመት deliberate dismantling of schools and health facility ሆን ተብሎ ታቅዶበት እና ታስቦበት የአማራን ትምህርት እና የጤና ተቋም ለማውደም በአገዛዙ እየተሰራ ያለው ሂደት በአጠቃላይ እንዲፈጠር የተፈለገው ኢምፓክት አሁን ከያለውን የአማራ ህዝብ ብቻ ሳይሆን አፌክት እንዲያደርግ የተፈለገው ጄነሬሽን ትውልድ የሚመጣውን ትውልድ ጭምር ኢሬዝ ለማድረግ ለማጥፋት እና ለማውደም ለመፋቅ እየተሰራ መሆኑ ማሳያ ነው በሚል ነው የቀረበው ከዚህ ጋር ተያይዞ አስደንጋጭ አሃዞችን ዩኤን ኦቻን የሂውማን ራይትስ ዋችን አካፕስን እና የአማራ ጤና ተቋማትን ሪፖርትን በመያዝ በአጠቃላይ ያሉትን መሰረታዊ የሚባሉ ማሳያዎችን ለማካተት ተሞክሯል በዚህ ጽሁፍ የአማራ ተማሪዎችን ኦቻ ያረጋገጠው ብቻ ከ4.5 ሚሊዮን በላይ አማራ ህፃናት ላለፉት 3 አመታት ሙሉ ለሙሉ ከትምህርት ገበታ ውጪ ሆነዋል ከ4.5 ሚሊዮን በላይ የአማራ ህፃናት ተማሪዎች ከትምህርት ገበታ ይሄ በግማሽ ምናልባት ኦቻ ያቀረበው ሪፖርት ስለሚሆን በአንድም በሌላ መንገድ እነዚህ ሪፖርቶች ላይ ከፍተኛ ተጽዕኖ እንደሚደረግ አውቃለሁ በዚህም ምክንያት ይሄ ፊገር ለኔ ሊቀንስ የሚችል በትክክል ክልሉ ላይ ያለውን ተጨባጭ ሁኔታ ያሳያል የሚል እምነት የለኝም ይሄ በአማራ ክልል ብቻ ደግሞ ያለውን አማራ የሚይዝ ነው በሌላ በኩል በወለጋ በሌሎች አካባቢዎች የሚገኘውን የአማራ ህዝብ ቤት ይቁጠራው እንግዲህ ማንንም የሚቆጥረው የለም በዚህ ሀዝ ውስጥ የተካተተ አለመሆኑን መገንዘብ ይኖርባቸዋል በዚህ ሂደት ብቻ ከ4.5 ሚሊዮን በላይ አማራ ተማሪዎች ከትምህርት ቤት ውጪ እንዲሆኑ ተደርጓል 4678 ትምህርት ቤቶች ወድመዋል 4678 ትምህርት ቤቶች ወድመዋል በተጨማሪ ተዘግተዋል ወይንም ደግሞ ወድመዋል በተጨማሪ schools additionally damaged ከፍተኛ ጉዳት የደረሰባቸው ደግሞ ተጨማሪ 362 ትምህርት ቤቶች ናቸው በ2024 እና 25 የትምህርት ዘመን በ2018 17 18 19 2018 18 19 መጀመሪያ ላይ አጠቃላይ 21% ብቻ የሚሆኑ የአማራ ልጆች ሬጂስተር አድርገዋል ከ7 ሚሊዮን ተማሪዎች ከሚጠበቀው 7 ሚሊዮን ተመዝጋቢ የተመዘገቡት 21% ብቻ የሚሆኑ ተማሪዎች ናቸው
ሄልዝ ፋሲሊቲ የወደሙ የጤና ተቋማት በአማራ ክልል የወደሙ የጤና ተቋማት ከ50 በመቶ በላይ ናቸው። የጤና ተቋማት ከ50 በመቶ በላይ በክልሉ የሚገኙ የጤና ተቋማት ሙሉ ለሙሉ ወድመዋል። ሙሉ ለሙሉ የጤና ተቋማቱ ወድመዋል። clearly shows ይሄ በምንም መንገድ ሌላ ትርጉም ልትሰጡት የምትችሉት አይደለም። this is deliberate። ይሄ ፖሊሲ ነው። ይሄ ዲዛይን። ከዚህ ውስጥ ከ124 በላይ የሚሆኑ የጤና አምቡላንሶች ሙሉ ለሙሉ ለወታደራዊ አገልግሎት እያገለገሉ ይገኛሉ። የጤና ተቋማቱ አምቡላንሶች ለጦር መሳሪያ ማመላለሻ ላገዛዙ ሙሉ ለሙሉ ተወስደው እንግዲህ ህዝባዊ አገልግሎት አቁመዋል አምቡላንሶቹ። በፌደራል ፖሊስ በፌደራል የጸጥታ አካላት የተዘረፉ የጤና ተቋማት 967 ናቸው። ይሄ የ2024 የ2025 ሪፖርት ነው። የጤና ተቋማት በፌደራል የጸጥታ ኃይሎች የተዘረፉ ውድመት የደረሰባቸውና ሙሉ ለሙሉ አገልግሎት እንዳይሰጡ የተደረጉ እንግዲህ ቀደም ያልኩት ከ50 በመቶ በላይ እኮ ወድመዋል። በተጨባጭ ግንም ገብተው እዛ ያሉ ማሽነሪዎችን ምኖችን ፍሪጆችን ሁሉ አውድመው ይወጣሉ የጸጥታ ኃይሎች። ይሄንን ሲያደርጉ ደግሞ እጅ ከፈንጅ በተጨባጭ ማስረጃ የተረጋገጠው 967 የጤና ተቋማት ናቸው በፌደራል ኃይሎች ወደሙ። ኤድ ወርከርስ የእርዳታ ድርጅት ሰራተኞች ከ8 በላይ ተገለዋል። ከጃንዋሪ እስከ ኦገስት 2024 ያለው ብቻ ነው የሚያካትተው። አቨሬጅ ስፔሻሊስቶች አማራ ክልል የሚገኙ የነበሩ ፊዚሺያንስ አብዛኞቹ በጣም በርካቶች ተገለዋል። አሁን ያሉትም ቢሆን እጅግ በጣም አነስተኛ በሚባል ደሞዝ የሚሰሩ ስፔሻሊስቶች ናቸው። በጣም በርካታ ቦታዎች ላይ የነበሩ ሲኒየር የሚባሉ ባህር ዳርን ጨምሮ በጎንደር ሌሎች አካባቢዎች ላይ የነበሩ ትልልቅ የሚባሉ ሙያተኞች ጭምር እንዲሰደዱ ሀገር ጥለው እንዲሰደዱ በተለያየ ቦታ ላይ ያምሮም የስነ ልቦናም ጥቃት የደረሰባቸው በብዙ ትሮማ ውስጥ ያለፉ ሐኪሞች በከፍተኛ ደረጃ ቴሮራይዝ መምህራንና ሐኪሞች በአገዛዙ ቴሮራይዝ የሚደረጉ መሆናቸውን የሚያሳያል ሪፖርቱ። በነገራችን ላይ ከ2023 ጀምሮ በአማራ ክልል ላይ አንድ የጤና ጣቢያ አንድ ትምህርት ቤት አልተገነባም። ባለፉት 3 ዓመታት አንድ ኢንቨስትመንት on new health and educational projects since 2023 is zero። ምንም የለም። ባለፈው 1 ዓመት በኦሮሚያ ውስጥ የትምህርት ተደራሽ ሽፋን በኢትዮጵያ ውስጥ 86 በመቶ የኢትዮጵያ ሽፋን እንዲይዝ ተደርጎ በአመት ውስጥ ከ20,000 በላይ ትምህርት ቤቶችን ገንብተናል ብሏል ሽመልስ አብዲሳ ለጨፌው ባቀረበው ሪፖርት። ከ20,000 በላይ ትምህርት ቤቶች በአማራ ክልል የነበሩ ትምህርት ቤቶች እና የጤና ተቋማት ሙሉ ለሙሉ ከ50 በመቶ በላይ ወድመዋል። ከዛም ባለፉት 3 ዓመታት አንድ የጤና ወይ የትምህርት ተቋም አልተገነባም። just zero። what do you make of that? አርበኞች፣ ሀገር ወዳዶች፣ ኢትዮጵያኒስቶች፣ ወደብ አስመጪዎች ንገሩን እስኪ ይሄ ምንድን ማለት ነው ለእናንተ? I feel bad ከእናንተ ጋር ሀገር በመጋራቴ በጣም ነፍሴ ትጠየፋችኋለች። ይሄ is የአማራ ህዝብ ሪያሊቲ። ይሄ ሪያሊቲ ትግራይ ላይ አለ። ይሄ እውነታ አማራ ላይ ይሄ እውነታ ያለፉት 3 ዓመታት ያለ ነው። በልጽጋችኋል። ኢትዮጵያ አዲስ ገጽታ መልኳ ሳይንሳዊ ተንታኞቹ ነብራኑ ነጋ አራዳዎቹ የአዲስ አበባ ልጆች ሀገር ወዳዶቹ ይሄ የአማራ ህዝብ ሪያሊቲ ነው። ጦርነቱ በአማራ ህዝብ ላይ ብቻ ሳይሆን በትውልድ ላይ የተቃጣ ጦርነት ነው። ይሄንን ትውልድ ብቻ ሳይሆን የሚመጣውንም ትውልድ ኢሬዝ የማድረግ ጥፋት ነው ጦርነቱ። because የነዚህ ነገሮች ኢምፓክት ጄነሬሽናል በአንድ ትውልድ የሚገለጥ አይደለም።
እነዚህ ጥቃቶች ታሳቢ ያደረጉት በትግራችን ላይ ኤግዛክትሊ ይሄንን ሲናገር ነበር ሽመልስ በጨፌ ውስጥ ባቀረበው ሪፖርት። ሙሉ ሪፖርቱን ተከታትየዋለሁ። እዛ ላይ ያቀረበው ሪፖርት ምንድነው የሚለው? የተለየ ምገባ ለህፃናት በክልላችን እያደረግን መጪውን የኢትዮጵያን ብሬን የኢትዮጵያን አጠቃላይ ሁኔታ የሚቆጣጠር ትውልድ ለማፍራት የተለየ የህፃናት ምገባ ፕሮግራም ነድፈን በየአካባቢውና አዳዲስ በምንገነባባቸው ትምህርት ቤቶች ሁሉ የተለየ ምገባ አልሚ ምግብ ምን ለህፃናት እያቀረብን ቀጣዩን የኢትዮጵያን ትውልድ ፖለቲካ ሲያሳብያ ለመቆጣጠር የሚያስችል ትውልድ እያፈራን ነው ይላል እዛ። and yet the same country ተመሳሳይ ሀገር ውስጥ ይሄ ሪፖርት ይወጣል። ይሄ ሪፖርት የጽንፈኞች ሪፖርት ነው። የባዳና ባንዳዎች ሪፖርት ነው ይሄ ሪፖርት። ውድመቱ ጥፋቱ ግን የሀገር ወዳዶች የወደብ አምጪዎች አፈጻጸም ተደርጎ ሲነገረን ትሰማላችሁ። በዚህ ደረጃ ነው ይሄ ሪፖርት። እንግዲህ ሙሉ ሪፖርቱን ቦርከና ላይ ታገኙታላችሁ። እንደውም እንዳልኩት ይሄ ሪፖርት በበርካታ ተቋማት የተረጋገጠ ነው። በነገራችን ላይ በርካታ ተቋማትን እና የበርካታ ተቋማትን ያካተተ ነው። በድሮን ለምሳሌ የተገደሉ ሪፖርቱ ከኦገስት 2023 ጀምሮ 740 ሲቪሊያኖች 740 በእነዚህ ጸጥታ ተቋማት ውስጥ በገበያ ስፍራ፣ በትምህርት ቤቶች ውስጥ፣ በሃይማኖት ተቋማት፣ ገዳማት ላይ፣ የሃይማኖት ተቋማት፣ ቤተክርስቲያን ውስጥ፣ በዛፍ ስር፣ በሽምግልና ላይ ያሉ አባቶችን ጨምሮ በጣም በርካታ ሰዎች በቀጥታ የተገደሉባቸው 740 ሲቪሊያኖች በድሮን ተገድለዋል። ይሄ እንግዲህ የሪፖርት ወቅቱን ነው እንግዲህ 2024 እና 2023 ከኦገስት 2023 እስከ 24 የነበረውን ብቻ ነው። ባለፉት 2 ዓመታት ደግሞ የነበረውን ውድመት አጠቃላይ ማንሳት ትችላላችሁ። ምንድነው የሚለው በዚህ ሪፖርት ላይ ምንድነው የሚለው? ከ4.5 ሚሊዮን በላይ ተማሪዎች ትምህርት ቤት አቴንድ ያደርጉ 309 ሚሊዮኖች በኦክቶበር 2023 እና ከዛ በኋላ ደግሞ 500 እስከ 1 ሚሊዮን የሚጠጋ ተማሪ በአመት ውስጥ ደግሞ ወደ ትምህርት ቤት የማይሄድበት ኤቭሪ ይር 1 ሚሊዮን ህፃናት ተጨማሪ ትምህርት የሚፈልጉት ተማሪዎች ትምህርት እድል እንዳያገኙ እየተደረገ ያለበት ሁኔታ እንዳለ በግልጽ ትመለከታላችሁ ማለት ነው። እነዚህ ትሬንዶች አስደንጋጭ ትሬንዶች እንደሆኑ ታያላችሁ። ሌላው ትምህርት ቤቶቹ በብዛት የሚሆኑት ውድመት ብቻ ከደረሰባቸው እንግዲህ ቅድም የጠቀስኳቸው ወደ ኒርሊ ወደ 5000 የሚጠጉ ትምህርት ቤቶች አሉ አይደለም። ከዛ ውጪ ግን የቀሩት ትምህርት ቤቶች ደግሞ schools turned into military barracks የቀሩት ትምህርት ቤቶች ደግሞ ወታደራዊ ካምፖች ናቸው። አገዛዙ ወታደሮቹን የሚያሳፍርባቸው ካምፖች ሆነው አብዛኞቹ ወደ ወታደራዊ ካምፕነት ተመቀየራቸውን የሚገልጽ ነው። ሌላው በዚሁ ሪፖርት ላይ የተካተተው ነገር ምንድነው? በጣም በርካታ መምህራን በዚህ ጥቃት ከፍተኛ ሰለባ ይሆናሉ። በዋናነት መምህራንን ታርጌት ያደረገም ጥፋት ይፈጸማል። በርካታ መምህራን ፎርስ ዲስአፒረንስ አለ። ሐኪሞች እንደዚሁ የት እንደገቡ አይታወቅም። መንገድ ላይ ሐኪሞችን ገሎ መጣል አለ። በየቦታው የሚገኙ ትልልቅ ሲኒየር ሐኪሞች የሚባሉ እንደዚሁ እየተገደሉ በየቦታው ላይ የሚጣሉበት ሁኔታ እንዳለ በዚህ ሪፖርት ላይ በስፋት ያሳያል። አጠቃላይ የአማራ ትምህርት ስርዓት ባለፉት አመታት ታይም ላይን ተቀምጦለት ከኤፕሪል 2023 ጀምሮ እስከ 2025 የነበረውን ሂደት ብቻ በአጠቃላይ ይዞ የመጣውን ነገር ስትመለከቱ እያንዳንዱ ቦታ ላይ የወጡ ሪፖርቶችን በስፋት ያሳያል። የWFP ሪፖርት ያሳያል። ዩኤን ኦቻ ይዞት የወጣው ሪፖርት ያሳያል። በየአካባቢው ላይ በየአመቱ በየወሩ በየሪፖርት ፔሪዮዱ ምን ተከሰተ የሚለውን እንደዚሁ በስፋት ያሳያል። ሪከቨሪ will take a generation ነው የሚለው። ከዚህ ውድመት አማራ ለማገገም በትምህርትና በጤናው ዘርፍ ብቻ አማራ ላይ የደረሰውን ውድመት አሁን ከፍተኛ ኢንቨስትመንት ብናደርግ it takes 5 to 7 years መልሶ ወደ ነበረበት ደረጃ ለመመለስ ከ5 ዓመት እስከ 7 ዓመት ይወስዳል።
ይሄ ውድመት መልሰን ሰፊ ኢንቨስትመንት በትምህርትና በጤናው ላይ ብቻ እናደርግ ብንል በግብርናው በጣም ብዙ ነገር ነግራችኋለሁ ኢንክሉዲንግ ክላይሜት ማኒፑሌሽን ሁላ አለ በነገራችን ዌዘር ማኒፑሌሽን ዝናብ እንዳይዘንብባቸው በረሃብ እንዲቀጣ ህብረተሰቡ ተጨማሪ የሌሎች ሀገራት እገዛ ሁላ እየተጠቀሙ ከነዚህ በቀጥታ በአማራ ፊዚካል ኢንፍራስትራክቸር ላይ ከሚያደርገው በሰው ሂዩመን ኢንፍራስትራክቸር ወይንም ሂዩመን ካፒታል ላይ ከሚያደርሰው ውድመት በሁሉም ፋይናንሻል ካፒታሉን ያወድመዋል ባንኮችና የባንክ ኢንፍራስትራክቸሮች አካባቢው ላይ እንዳይኖሩ ያደርጋል ፋይናንሻል ማርኬቱ እንዳይሰራ ያደርጋል ገበያ ያመረቱት ወደ ገበያ እንዳይወጣ አርሶ አደሮች ያደርጋል መንገድ ይዘጋል ከዛ መንገድ ላይ ደግሞ የትራንስፖርት በተለይ ደግሞ ይሄ ሰፕላይ ቼኑ ሙሉ ለሙሉ እንዲቋረጥ በማድረግ ያመረቱት ምርት ወደ ገበያ የማይሄድበትን ሁኔታ ይፈጥራል ድጋፍ አያደርግም ሰፕላይ አያገኙም ምርጥ ዘር አያገኙም እነዚህን ሁሉ ያደርጋል ከዛ ሂዩማን ካፒታሉን ያወድማል አርሶ አደሩን ግማሹን በሚሊሻ ግማሹን በአድማ ብተና ግማሹን በቀጥታ የጦርነት ሰለባ ያደርጋል ከዛ ውጪ አብዛኛውን ሂዩማን ካፒታል በትምህርት በጤና ምናምን ያለውን ካፒታል ያወድማል የተማሩ በትምህርት እንትናቸው የጤና ባለሙያዎችን ምናምን ያወደመ ሂዩማን ካፒታሉን ያወድማል ሌላኛው የጦርነት ማዕዳን ነው በነገራችን ላይ ሌላው እንዳልኩት ከዚህ ከኢንፍራስትራክቸር ውድመቱ ባሻገር ደግሞ የተፈጥሮ ሀብት መመናመን እንዲያጋጥም ዌዘርንም ጭምር ማኒፑሌት ያደርጋል ድርቅ እንዲመጣ ድርቅ ኢትዮጵያ ውስጥ ካታስትሮፊክ ነው ሌሎች ሀገራት ላይ ድርቅ ብዙ ጊዜ ማኔጀብል ነው ኢትዮጵያ ውስጥ ድርቅ ኢሚዲየትሊ ድሮት ወደ ፋሚሊ መቀየር ተነሲው ከፍተኛ እንደሆነ ያውቃል ሰው ካልዘነበ አያርስም ካላረሰ አይበላም ካልበላ ይሞታል ያን ማኒፑሌት ያደርጋል ዌዘር ማኒፑሌት ያደርጋል አብዛኞቹ ደጋማ ዝናባማ የነበሩ አካባቢዎች የአማራ አካባቢዎች ዝናብ እንዳያገኙ ያደርጋል ዋር ጦርነት ነው የጊዜ አገዛዝ የጦርነት ምህዳር ዘርፈ ብዙ የጥፋት አቅጣጫዎች ናቸው በፊት የምታቋቸው አካባቢዎች ላይ በስፋት አሁን ዝናብ እንዳይኖር የሚደረግባቸው ናቸው በተለያየ መንገድ ደግሞ ከፍተኛ የውሃ ሀብት ያለው አካባቢ ነው እንደምታውቁት የበርካታ ውሃ መነሻ ነው ያ አካባቢ በመስኖም በተለያየ መንገድም ለማልማት ደግሞ ጥረት የሚያደርገውን አርሶ አደር ሰብል ያወድማል ሌላው በሽታዎች ሕክምናና መድኃኒት እንዳያገኙ ይደረጋል የወባ እና ሌሎች ስርጭቶችን በተመለከተ እጅግ አስደንጋጭ ፊገሮችን ትመለከታላችሁ በእያንዳንዱ ዘርፍ ላይ ያለው ከነወባ ባሻገር በርካታ በሽታው በተለይ ለምሳሌ ህፃናት አንደኛ እናቶች አገልግሎት ለምሳሌ የወሊድ አገልግሎት የለም ሆስፒታል ሄደው እንዳይወልዱ ሆኗል ምክንያቱም ሆስፒታሎቹ ወድመዋል ከዛ ባሻገር ደግሞ ህፃናት በተለይ ደግሞ አልሚ ምግብ እንዳያገኙ እየተደረገ እንዲቀነጭሩ በጊዜ ሂደት ስታንቲንግ እንዲያጋጥማቸው ያምሮ መቀንጨር ያምሮ እድገት ውስንነት የአካል እድገት ውስንነት እንዲያጋጥም ይደረጋል ዘርፈ ብዙ የጦርነቱ አካል ተደርጎ ነው በነገራችን እነዚህ ጦርነቶች ኦኬ ፋኖ ኖረም አልኖረም አማራ ላይ ታወጁ ጦርነቶች ናቸው አሁን ብዙ ሰው የሚያስበው በፋኖ መኖር እነዚህ ጦርነቶች እነዚህ ትምህርት ቤቶች ወደሙ ብለው ለአማራ ሊነግሩት የሚፈልጉ የአማራ ልሂቃኖች አሉ አብን ውስጥ ያሉ ሰዎች ለምሳሌ ብዙ ጊዜ አረ ትምህርት ይሄድ ልጆቻችን ትምህርት ቤት እየሄዱ አይደለም ይላሉ ግን እነዚህ ጦርነቶች አማራውን ከጥቃት ለመከላከል የተነሱ ኃይል የፋኖ ኃይል ባይኖር እንኳን እነዚህ ጥቃቶች መንግስታዊ ጥቃቶች ናቸው የፖሊሲ ጥቃቶች ናቸው ጦርነቱ ወታደር በማስገባት አማራው ላይ ከሚያደርሰው ልቀት ባሻገር በበርካታ አቅጣጫዎች በበርካታ መንገድ ህብረተሰቡን የማውደም እንቅስቃሴ ነው ለዚህ በአንድ በኩል አገዛዙ አማራን ለማውደም የሄደበት ርቀትና የጦርነቱንም መጠነ ሰፊ በርካታ ምክንያቶች አላማዎቹ ምን እንደሆኑ በትክክል እንድንገነዘብ የሚረዱ እንደሆኑ ትረዳላችሁ በሌላ በኩል የነዚህን ጥቃቶች እና አድማሳቸው
አይነታቸውን አድማሱን ተረድተን በቀጣይ እንኳን አማራ መልሶ ለመገንባት በመናደርጋቸው ጥረቶች ውስጥ ምን ያህል ፈታኝ ሊሆን እንደሚችል በደንብ ትመለከታላችሁ። ከጦርነቱ በፊት 95% የሚሆኑ እንግዲህ 2019 በፊት 95% የሚሆኑት የአማራ የጤና ክልል ተቋማት እና የጤና ሄልዝ ፋሲሊቲስ ፋንክሽናል ነበሩ ይላል። አሁን ኒርሊ ወደ 40% የሚሆኑት ከ50% በላይ የሚሆኑት የጤና ተቋማት ወድመዋል። 40% የሚባለው በፊትም ከነበሩት ውስን የጤና ተቋማት በነገራችን ላይ አልነበረም ኦልሞስት ማለት ይቻላል። የጤና ከቨሬጅ ክልሉ ላይ ነግራችኋለሁ። በሁሉም መመዘኛ በተለይ የጤናና የትምህርት ሁኔታው ክልሉ ላይ በጣም ዝቅተኛ ነበር የነበረው። ማኒፑሌት ይደረጋል ዳታ ሀገራዊ ፒክቸርና ዓለም አቀፋዊ ፒክቸር እንዳይያዝ ስለሚፈለግ በትክክል ክልል ውስጥ ያለውን ነባራዊ ሁኔታ ህዝብ እንዲረዳው አይደረግም ነበር የነበረው። በዚህም ምክንያት የአማራ ክልል ከሁሉም በመሰረተ ልማት ክልሉ ሀገሪቱ ውስጥ ካሉ እንትኖች ዝቅተኛ ነበር በሽፋን ደረጃ። ግን ደግሞ ሪፖርቱና ዳታው ማኒፑሌት ተደርጎ ለህዝብ ይቀርብ ነበር የነበረው። አሁን ካሉትም ግን ከ50% በላይ ከ50% በላይ የሚሆኑት ሙሉ ለሙሉ የጤናና ተቋማት መውደማቸውን የሚያሳይ ነው። ስፔሻሊስቶች ይገደላሉ፣ ይሰደዳሉ፣ ይታሰራሉ፣ የደረሱበት አይታወቅም። ፎርስ ዲስአፒረንስ አለ፣ የት እንደሚያስገቧቸው አይታወቅም። የጤና ባለሙያዎች፣ ሐኪሞች፣ ስፔሻሊስቶች ኮሌራ እና ሌሎች ሪሰርጂንግ ኬዞች በጣም በስፋት አሉ ክልሉ ላይ። እነዚህ አብዛኞቹ ህክምና እንዳያገኙ በማድረግ መጠነ ሰፊ ማስ ዴዝ እንዲያስከትሉ ከተደረገ በኋላ በጣም ዘገየ ዲሌይድ ኢንተርቬንሽን ይደረጋል። አልመለሱም፣ ሪስፖንድ አላደረጉም እንዳይባል አድርገናል ይላሉ። የሚያደርጉት ግን ከፍተኛ ውድመት ከተከሰተ በኋላ እልቂት ከተፈጠረ በኋላ ዘግይተው ጣልቃ ይገባሉ። በበርካታ አካባቢዎች ላይ የብለድ ባንክ ኦፕሬሽን እንዳይኖር ተደርጓል። አክቲቭ የሚባሉ አካባቢዎች ላይ አዳዲስ መሰረተ ግንባታዎች የሉም። ፖሊሲ ኢንቴንቱን በተመለከተ በግልጽ የሚያስቀምጠው ምንድነው? እዚህ ጋር ሴንተር ፎር ኢንተርናሽናል ፖሊሲ ስተዲስ ኦቶዋ ያለን ተቋም ይጠቅስና በአማራ ክልል እየተካሄደ ያለው በስኩልስ፣ ሄልዝ ሴንተርስ፣ ፕራይቬት ሆምስ እና ማስ ዲቴንሽንስ፣ ቶርቸር፣ ኢንፎርስድ ዲስአፒረንስ፣ ኪሊንግስ ኮሌክቲቭሊ አማውንት ቱ አትሮሲቲ ክራይምስ። በአማራ ክልል ላይ እየተደረጉ ያሉ እነዚህን ነገሮች አጠቃላይ ብትመለከቷቸው በአንድም በሌላ መንገድ ከጦር ወንጀል ጋር የተያዙ ወንጀሎች ብቻ ሳይሆኑ ኦፍኮርስ ለኔ ከጦር ወንጀል በላይ የዘር ማጥፋት ኢንቴንት አለው ብዬ ነው ማምነው። well at this time እኔ እንግዲህ በዚህ ጋር ሆኜ የዘር ማጥፋት ወንጀል ኢንቴንት ፕሩቭ ላደርግ አልችልም። ኮምፕሊኬትድ የሆኑ መመዘኛዎች እንዳሉ ታውቃለሁ። አትሊስት ግን የጦር ወንጀል በአማራ ክልል በአማራ ህዝብ ላይ የተፈጸመ እንዳለ ግልጽ ማሳያዎች ናቸው። የዘር ማጥፋትን በተመለከተ በርካታ ሪፖርቶች በዚህ ላይ ወጥተዋል። የዘር ማጥፋት ፍላጎቶች ናቸው ያሉት። ፍላጎቶቹ ከጦርነቱ ጋርም የተያያዙ አይደሉም። ለምንድነው የጦር ወንጀሎች አይደሉም የምለው? የጦር ወንጀሎች በብዛት የሚፈጸሙት ጦርነቱን በበላይነት ለማንጠባቀቅ ታስቦ ሲቪሊያኖችንም የዛ ጥፋት አካል አድርጎ ማሰብን ይጠይቃል። ግን ደግሞ እነዚህ ጦርነቱን በበላይነት የመቀጠል ፍላጎቶች አይደሉም። ጦርነቱ ባይኖርም በአማራ ላይ የሚፈጸሙ መሆናቸውን ስትመለከት ከጦርነት አድማስ የተሻጋሪ የሆነ ምክንያት አላቸው ጦርነቶቹ የሚፈጸሙበት አግባብ። ፍጅቱ የሚፈጸመው ለጦርነቱ ግብአት አይደለም። ፍጅቱ የሚፈጸመው ጦርነቱ ቢኖርም ባይኖርም ነው የሚለውን ነገር እንድትመለከቱ ያደርጋል። ይሄ እጅግ አስደንጋጭ ሪፖርት ነው። እንዳልኩት እንግዲህ በአንድ ግለሰብ ተቀናጅቶ የቀረበ ጥናታዊ ሪፖርት ነው። ከዚህ በላይ ግን ሰፊ ጥናቶች፣ ሰፊ ምርምሮች ተደርገው እነዚህ ነገሮች በስፋት ለማሳየት በየዘርፉ ለምሳሌ አሁን ቀደም እንዳልኩት በግብርናው ዘርፍ፣ በተፈጥሮ ሀብት ዙሪያ፣ በንግድ፣ በምርጥ ዘር አሁን ደግሞ እየተከተገበሩ ያሏቸው አዳዲስ ፖሊሲዎች አሉ። በጣም አደገኛ የሆኑ ፖሊሲዎች አሉ። ኢንክሉዲንግ የአማራን ባዮዳይቨርሲቲ ኖት ኦንሊ ሰውን ብቻ ሳይሆን ተፈጥሮውንም ጭምር በጣም በከፍተኛ ደረጃ ለማጥቃት ለማውደም የሚደረጉ ከፍተኛ ርብርቦች አሉ። በዛ ላይ መንግስታዊ መዋቅር ውስጥ ያሉ ኃይሎች አብዛኞቹ አዳዲስ የሚያመጣቸው ሰዎች ለዚህ ዓላማና ተልዕኮ ተሰጥቷቸው ወደ ክልሉ እንዲገቡ የሚደረጉ ናቸው። እዛ ያለው ክልል ውስጥ ያለው ብአዴን በራሱ የምታውቁት ነው። ከጠላት ጋር ተሰልፎ ሚሊሻ ሆኖ ሚሊሻ እየመለመለ ነው ያለው። በሌላ በኩል ከሌላ ቦታ ተልዕኮ ተሰጥቷቸው ደግሞ ወደ ክልሉ እየመጡ
በዛ በክልሉ አስተዳደርና መዋቅር ውስጥ እየገቡ ያሉ ግለሰቦች ደግሞ መጠነ ሰፊ ውድመት በቀጣይ ለማስከተል አዳዲስ የፖሊሲ የህግ ማሻሻያዎችንም ጭምር እያደረጉ ነው። ከዚህ በፊት ነግሬያቸዋለሁ። ከመሬት ይዞታ ጋር በተያያዘ የአርሶ አደሩን መሬት ሙሉ ለሙሉ ለመንጠቅ የሚያስችሉ በርካታ አሰራሮችን ተግባራዊ እያደረጉ ነው ያሉት። ይሄም መጠነ ሰፊ አማራውን በዚህ ኖቶሊ ከሌሎች አካባቢዎች የማፈናቀል በሚኖርባቸውም አካባቢዎች ላይ ሙሉ ለሙሉ ህብረተሰቡን የማፈናቀል ስራዎች ለመስራት ከፍተኛ ስራ እየተደረገ እንዳለ ሂደት ውስጥ እንደተገባ ማሳያ አድርጋችሁ ልትወስዱ ትችላላችሁ ማለት ነው። አማራን የመከላከል እንቅስቃሴው አማራን ከጥፋት የማዳን እንቅስቃሴው በአጠቃላይ የገባውን ሰራዊት መመለስና ለመመለስ ብቻ አይደለም፣ በርካታ ዳይሜንሽኖች አሉት ማለት ነው። በየዘርፉ ቅድም በማነሳቸው ዘርፎች ሁሉ ይህንን ህብረተሰብ መልሶ የማቆም ስራዎችን የምንሰራባቸው መጠነ ሰፊ ሀሳቦች፣ መጠነ ሰፊ የፖሊሲና አቅጣጫዎች ዛሬ ላይ ተጀምሮ ሊሰራባቸው የሚገባ መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። ፕሮአክቲቭ ሆኖ ቀጣይ ሊመጡ የሚችሉ ውድመቶችንም ለማስቀረት የሚያስችል ማህበረሰባዊ ንቅናቄ ትልቁና ቁልፉ አሁን አፋብን ያወጀው እንቅስቃሴ ነው። ትልቁና ቁልፉ አማራውን የማስተማር የማንቃት ስራ ነው። ለኔ በጣም ፈንዳሜንታል ስራ ነው። አሁን ዛሬ ባለው መረጃ በበርካታ አካባቢዎች ላይ ከመጠነ ሰፊ ህዝባዊ ውይይት እየተደረገ ነው። የነዚህ ህዝባዊ ውይይቶችን ዓላማ በተመለከተ አርበኛ አስረስ አንድ የጻፈውን ጽሑፍ ተመልክቻለሁ። ምንድነው የሚለው? የአማራ ፋኖ ብሔራዊ ንቅናቄ ከሚያዝያ 17 ቀን 2018 ዓ.ም ጀምሮ የህዝብ ንቅናቄ መድረኮችን በማወያየት ላይ ይገኛል። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል ድርጅታችን በተቆጣጠራቸው በሁሉም ቦታዎች እየተካሄደ ባለው የህዝብ መድረክ የተለያዩ የማህበረሰብ ክፍሎች በመሳተፍ ላይ ይገኛሉ የሚል ነው። የዚህ ሁሉ ንቅናቄ እያንዳንዱ ህዝብ ይሄንን ውድመት በሚገባ መገንዘብ ይኖርበታል። ውድመቱ ራንደም ያልሆነ እንዳልኩት በጦርነት ሂደት ውስጥ አገዛዙ ሊቆጣጠረው በማይችለው መንገድ ወይንም ከሱ ቁጥጥር ውጪ በሆነ መንገድ የሚፈጸም ሳይሆን አጠቃላይ ታስቦበት ትውልድን ታሳቢ ያደረገ እስከዛሬ ድረስ የደረሰው ውድመት የማይበቃ መሆኑ የታመነበትና ተጨማሪ ውድመቶችን በህዝቡ ላይ ለማስከተል ያግዘናል የተባሉ ተግባራትን ለመፈጸም መጠነ ሰፊ ስራ እየተሰራ ነው። ይሄንን በትልቁ መንቀለብስበት ትልቁ መንገድ አማራው ምን እየደረሰበት እንዳለ እንዲያውቅ ማስቻል ነው። ያወቀ ህዝብ የችግሩን 50% አውቆታል ማለት ነው። ችግሩን ያወቀ ህዝብ መፍትሄውን ለመፍጠር አይቸገርም። በጣም ጠንካራ ህዝብ ነው፣ ሬዚሊየንት ነው፣ ታሪክ አለው፣ ባህል አለው፣ እሴት አለው። አካባቢው ታታሪ ሰራተኛ ነው። በሁሉም መመዘኛ በብዙ ድክመት ውስጥም ሆኖ በብዙ ፈተናዎች ውስጥም ሆኖ ራሱን ያጸና ማህበረሰብ መሆኑን ተከትሎ ይህንን ማህበረሰብ መልሶ ለመገንባት የሚያስችሉ ስራዎችን ለመስራት የሚያስችሉ ስራዎች ውስጥ መግባት ሂደቶች ውስጥ መግባት ከባድ ይሆናል የሚል እምነት የለኝም። አዎ ውድመቱ ከባድ ነው፣ በርካታ ኢንቨስትመንት የሚጠይቅ ነው፣ ጥቃቱ መጠነ ሰፊ ነው። ኖቶሊ እንደውም አንዳንዴ ድንበር ተሻጋሪ ትራንስናሽናል የሆኑ ጥቃቶችም ጭምር ይሄንን ማህበረሰብ ታርጌት ያደረጉ ጥቃቶች ይፈጸማሉ። እንደው ዝም ብሎ ኤክስተርናላይዝ ለማድረግ አይደለም። እነዚህን ማነሳው በመረጃም ጭምር የተደገፉ ስለሆኑ ነው። ግን ደግሞ መልሶ ይሄንን ህዝብ የመትከል እንቅስቃሴው ዛሬ መሬት ላይ በሚሰሩ ስራዎችም ጭምር የታገዘ መሆን መቻል አለበት ነው። መጠነ ሰፊ የህዝብ ንቅናቄ የውይይት መድረኮች በስፋት እየተሰሩ ነው ያሉት። ይሄ ለኔ እንዳልኩት ሂደቱ ነፃ አውጪ እንዲሆን ህብረተሰባችንን የደረሰበትን ውድመት እየደረሰበት ያለውን ውድመትና በዚህ ትግል ውስጥም ለምን ይሄንን ትግል ማድረግ አስፈላጊ እንደሆነ በቂና መጽሐፍ የጸና ግንዛቤ እንዲኖረው ማስቻል የሚችል አንደኛው ነገር እሱ ነው። ሁለተኛው በቀጣይ የሚኖሩ ፖለቲካዊና ወታደራዊ እንቅስቃሴዎችንም ታሳቢ ያደረጉ ናቸው። እነዚህ መጠነ ሰፊ የህዝብ ውይይቶች በየአካባቢው እየተደረጉ ያሉት በሁለት መንገድ ነው እየተሰራ ያለው። በአንድ በኩል በሀገር ቤት ያለውን ህዝብ በስፋት ማነቃነቅ ነው። በሌላ በኩል ደግሞ በዲያስፖራ ያለውን ማህበረሰብ እንደዚሁ በስፋት ለማነቃነቅ ስራዎች እየተሰሩ ነው። ከዚህ ጋር ተያይዞ ዛሬ መግለጫዎችን ተመልክቻለሁ። መግለጫው ምናልባት ቴክኒሻናችን ልታነብልን ትችላለህ። በተለይ በዲያስፖራ ላይ የተላለፉ መልእክቶች አሉ። ዲያስፖራው በቀጣይ ሊያደርጋቸው ይገባል የተባሉ ነገሮች አሉ። የአማራ ፋኖ ብሔራዊ ንቅናቄ የአማራ ህዝብ በታሪክ ውስጥ የራሱንና ሌላውን ኢትዮጵያዊ ማንነትና ታሪክ በመስዋዕትነት ያስከበረ ከመሆኑን ባሻገር የጋራ ሀገር ላይ በእኩልነት መኖርን ስቴቱ ያደረገ ህዝብ ነው ሲል ይጀምራል መግለጫው። ከዚህ ጋር ተያይዞ ይሁን እንጂ ከ8 ዓመት በፊት በለውጥ ስም በድራማ ታጅቦ ወደ ስልጣን የመጣው ኃይል
ብልጽግና እያለ ራሱን የሚጠራው ኃይል ዘር አጥፊ አገዛዝ አማካኝነት የህዝብ መዋቅራዊ የዘር ፍጅት ታውጆበት የህልውና አደጋ ውስጥ ይገኛል ይላል መግለጫው። ህዝቡ ላይ የሚፈጸመው ቀጥተኛ ጥቃቶች፣ የጦር ወንጀሎች፣ የሰላም እጦትና የመብት ጥሰቶች ከጊዜ ወደ ጊዜ እየጨመሩ መጥተዋል ይላል። አሁን ቀደም ካቀረብኩት ሪፖርት ጋር በነገራችን ላይ የሚገጣጠም ወይንም ደግሞ የሚመጋገብ ሆኖ ታገኙታላችሁ። ከዚህ ጋር ተያይዞ እንግዲህ አገዛዙ በአፍሪካ ቀንድ ቀውስ ጠማቂ ኃይል በመሆን ኢትዮጵያን ብቻ ሳይሆን በቀጠናው የቀንዱንም ጭምር ህዝቦች ጭምር ሰላም የነፈገ በኢትዮጵያ ጎረቤት ሀገሮች የውስጥ ጉዳይም ጣልቃ እየገባ ከመሆኑ አንጻር ከፍተኛ የሆነ ዲፕሎማሲያዊ ጫና እንዲደርስበት ለማድረግ መጠነ ሰፊ የሆነ ህዝባዊ ንቅናቄዎችና ተቃውሞዎችን ማካሄድ የተገባ መሆኑን አቅጣጫ ያስቀምጣል። ከዛ ውጪ የብልጽግና አገዛዝ እያደረሰ ያለውን ሰብአዊ መብት ጥሰቶች በማጋለጥ በምርጫ የአገዛዙን ስርዓት አልበኝነትና የህዝብ ሰቆቃ የሚያራዝም መሆኑን በማሳወቅ ለዓለም አቀፉ ማህበረሰብ ያለውን ግንዛቤ በማሳደግ ረገድ ዲያስፖራው መጠነ ሰፊ ሚና እንዲኖረው ወይንም ደግሞ ንቅናቄ እንዲያደርግ አቅጣጫ ተቀምጧል። ሌላው ዘር አጥፊና አምባገነን አገዛዝ እያደረሰ ያለውን በሰቆቃ በመላ ዓለም በማሳወቅ ችግሩን ተረድቶ ከአማራ ህዝብ ጎን እንዲቆም በተለይ ዓለም አቀፉ ማህበረሰብ እነዚህ ግንዛቤ ማስጨበጫ እንቅስቃሴዎች ማድረግ የተገባ ነው የሚል ነው። በአንድ መንገድ ነው እንግዲህ አሁን እዚህ ጋር የዲያስፖራው ተሳትፎ የታየው። በእኔ እምነት እንዳልኩት በጣም በርካታ ስቴጆች አሉት የዲያስፖራው ንቅናቄ እና ተሳትፎ የማሳደግ ሂደቶች። የመጀመሪያው ነገር በዋናነት ያለውን አትሮሲቲስ የማጋለጥ ነው። እንግዲህ ይሄ የመጠነ ሰፊ ንቅናቄ አሁን እየደረሰ ያለውን ውድመት በማሳየት በሀገሪቱ ውስጥ ይካሄዳሉ ተብለው የተደረጉ ያሉ የምርጫም የብሔራዊ ምክክርም እየተባሉ የሚደረጉ ነገሮች በእርግጥም በሀገሪቱም ሆነ በቀጠናው ሰላም ላይ ምንም ለውጥ የማያመጡ መሆናቸውን ለዓለም አቀፉ ማህበረሰብ ግንዛቤን መፍጠር የሚያስችሉ መድረኮችን መፍጠር ነው የሚል ነው አንደኛው። ይሄ የመጀመሪያው ፌዝ ነው ብዬ ነው የማስበው። በሌሎች ሁለት ፌዞች ደግሞ ይኖራሉ አንሎክ የሚደረጉ በሂደት በተለይ ደግሞ አገዛዙን እና በሀገሪቱ ውስጥ በፖለቲካዊ ለውጥ እና የለውጥ ሂደት ውስጥ እንዲገባ በሚደረገው ትግል ላይ በጠነ ሰፊ ተሳትፎ የሚደረግባቸው ሁኔታዎች አሉ። ሁለተኛ ላይ በሶስተኛው ምዕራፍ ግን የዲያስፖራው ተሳትፎ ኖት ኦንሊ አሁን ይሄንን አገዛዝ ከማጋለጥና የትግል እንቅስቃሴዎችን ከመደገፍ ባሻገር መልሶ በመገንባት ሂደት ውስጥ የሚኖረው መጠነ ሰፊ ሚናም ታሳቢ የተደረገ ነው። በተለያዩ ሂደቶች ውስጥ የተከፋፈለ የንቅናቄ እንቅስቃሴ እንዳለ ግልጽ ነው። በአማራው ላይ እንግዲህ ከአማራው ጋር የሚደረገው ውይይት በዋናነት ከአማራው ጋር የጋራ መግባባት ላይ ተደርሷል። እንደምታውቁት ትግሉን በተመለከተ ግን ደግሞ ህዝቡ በተለይ ፖለቲካዊ ኦሪየንቴሽኑ የፖለቲካ ግንዛቤው በጣም በከፍተኛ ደረጃ ማደግ ያለበት መሆኑን መገንዘብ ያስፈልጋል ነው። ሁለተኛ ግን በትግል ሂደት ውስጥ ማህበረሰቡ የሚኖረውን ሚና ይበልጥ ለማጉላት እድል ይፈጥራል። በሶስተኛ ደግሞ በሀገር መገንባት ሂደት ውስጥ ወይንም መልሶ ሀገርን በመገንባት ሂደት ውስጥ ማህበረሰቡ የሚኖረው የማይተካ ሚና ታሳቢ ተደርጎ እሱንም ለዛም ዝግጅት የማድረግ ሂደት ነው የሚሆነው። ሶስቱንም ምዕራፎች ታሳቢ ያደረጉ መድረኮች በየአካባቢው ላይ እየተደረጉ ያለ መሆኑን ተመልክተናል። ይህም ትልቅ እና ይበል የሚያሰኝ እንቅስቃሴ ነው በእኔ እምነት። እነዚህ ነገሮች ወደ እናንተ ላድርስ ብዬ ነው። ሰፊ ህዝባዊ ንቅናቄ እየተደረገ ነው። ሌላው አገዛዙ በተለይ ሰሞኑን እያነሳ ያለው ነገር ምንድነው? በተለይ በዚህ በምስራቅ አማራ ሰሜናዊ አቅጣጫ ላይ ሰሜን ምስራቅ አማራ ላይ በርካታ ወታደራዊ ውጊያዎች እየተደረጉ ነው ያሉት። ከዚህ ጋር ተያይዞ እንግዲህ በጋራ በትግራይ ኃይሎች፣ በአማራ ኃይሎች፣ በአገው ኃይሎች መካከል የተቀናጀ እንቅስቃሴ እየተደረገ ነው የሚል ከፍተኛ ክስ አለ በአገዛዙ በኩል። ከዚህ ጋር ተያይዞ መጠነ ሰፊ ውንጀላዎች አሉ። እንደምንመለከተው ከሆነ በርካታ አካባቢዎች ላይ ግን ውጊያዎቹ እየተደረጉ ያሉት እስካሁን ባለኝ መረጃ መሰረት ከፋኖ ኃይሎች ጋር ነው። ኦፍኮርስ አንዳንድ አካባቢዎች ላይ እንደዚሁ የታጠቁ የአገው ኃይሎችም ወደዚህ ከአገዛዙ ጋር ነጸረ አገዛዝ ትግል ውስጥ በቀጥታ ተሳታፊ እየሆኑ እንደመጡ ተመልክቻለሁ። በቀጠናው ላይ እንግዲህ ወደድንም ጠላንም ጥምረቶችና የጥምረት ሂደቶች የሚታዩበት ሁኔታ በነገራችን ላይ አንዳንዴ ፕላንድ አክሽን ነሰሰርሊ መሆን የለባቸው። ማለቴ ጥምረቶች ራሱ ትግሉ የሚደርስባቸው ደረጃዎች ትስስሮችንና ጥምረቶችን የሚፈልግበት ደረጃ ይመጣል። ለምሳሌ በአማራና በኦሮሞ ልሂቃን መካከል ትብብር አይኖርም ብሎ ያስብ ነበር በፊት ወያኔ ስልጣን ላይ እያለ በነበረበት ጊዜ። ጌታቸው የሚባለው ግለሰብ አሁን እንግዲህ እና አብይ አህመድ ጋር ያለው ግለሰብ በተደጋጋሚ የሚያነሳው ነገር እሳትና ጭድ ናቸው። እነዚህ ሁለት ኃይሎች በጋራ ሊቆሙ አይችሉም። ከቆሙም የኛ ድክመት ነው እንጂ እነዚህ ሁለት ኃይሎች በጋራ ሊቆሙ የሚችሉበት ምንም አይነት የጋራ አጀንዳ የላቸውም ይላል። አይሮኒክሊ ኢትዮጵያ ውስጥ ያለው ፖለቲካ እንደዛ አይደለም ፋንክሽን የሚያደርገው።
የኢትዮጵያን የፖለቲካ አሰራር ሎጂክ ብትመለከቱ ሰዎች ብዙ ጊዜ የሚደርስባቸውን የሚያጋጥማቸውን ፈተና ካላቸው ፖለቲካዊና በተለይ አይዲዮሎጂን መሰረት ያደረጉ ልዩነቶች ይልቅ በየዕለቱ በየጊዜው የሚደርስባቸውን ፈተናዎችና ጫናዎች መቋቋምን ፕራዮሪታይዝ ያደርጋሉ። ሁሉም ጋር ረሃብ ከመጣ፣ ሁሉም ጋር መጠነ ሰፊ ሰላምና የሰላም እጦት ቀውስ ከመጣ፣ ሁሉም በተመሳሳይ ሁኔታ ህልውናው አደጋ ውስጥ የሚገባበት ሁኔታ ከመጣ አንዳንዴ የአንተ የፖለቲካ አይዲዮሎጂዎች ብላ ያሰመርካቸው ነገሮች በአንድም በሌላ መንገድ ኮምፕሮማይዝድ ይሆናሉ። ኦብቪየስሊ በኢትዮጵያ ውስጥ ብቻ ሳይሆን በሌሎች አካባቢዎችም ያሉ ናቸው በነገራችን ላይ እነዚህ ነገሮች። ሌላው የዓለማችን የፖለቲካ ሁኔታና የፖለቲካል ኦሪየንቴሽንም በአንድም በሌላ መንገድ እየተቀየረ መምጣቱ ነው። በፊት የነበሩ የፖለቲካ እንቅስቃሴዎች እንደምታውቁት አይዲዮሎጂ መር የነበሩ ናቸው። ፖለቲካዊ እንቅስቃሴዎችን ስታደርግ አይዲዮሎጂካሊ ማን ከኔ ጋር አላይን ያደርጋል፣ የትኛው ቡድን ደግሞ ከኔ ተቃራኒ ነው የሚለውን ነገር ታሳቢ ታደርጋለህ። በዚህ ሂደት ውስጥ ትብብሮችን አስቸጋሪ የሚያደርግ ወይንም አዳጋች የሚያደርጉ ሁኔታዎች ነበሩ። አሁን ላይ ኢንክሉዲንግ እና አሜሪካን ጨምሮ መልቲላተራል ተቋማትን ጭምር ትራንዛክሽናል የሚባል ከአይዲዮሎጂ መር እንቅስቃሴ ይልቅ በተግባር ተግባራዊ የሆኑ ትራንዛክሽናል የሆኑ የግንኙነት አግባባዎች በዓለም አቀፍ ደረጃ አሰራር እየሆኑ እየመጡ ያሉ መሆኑን ትመለከታለህ። የቻይና እና ሌሎች አካላት ምስራቁና ምዕራቡ አብሮ ሲተባበር የምታይባቸው ሁኔታዎች ላይኖሩ ይችላሉ ኢንተርምስ ኦፍ አይዲዮሎጂ ከወሰድከው። ግን ከዛ ባሻገር ካሰብከው በርካቶቹ ሀገራት ያላቸውን ኢንትረስት በሚገባ ኳሊፋይ ያደርጋሉ። ከዛ በኋላ ከሌሎች ጋር የሚኖራቸውን የትብብር አግባብ በአንድ ሁለት እያሉ ቢያሰሉበት ሁኔታ እንዳለ ትመለከታለህ ማለት ነው። አይዲዮሎጂ መር የሆኑ ትብብሮች አይደሉም ሞር እየመጡ ያሉት። አሁን ባለው ሁኔታ ትብብሮች ከተጨባጭ ነባሪያ አደጋ የሚመነጩ ሆነው ይመጣሉ ማለት ነው። ምን ማለት ነው? የአማራም፣ የአፋርም፣ የትግራይም፣ ከፊል ኦሮሚያም ሌሎች አካባቢም እንደዚህ አይነት ስጋቶች ካሉ በእነዚህ አካባቢዎች ላይ የሚንቀሳቀሱ ኃይሎች በአንድም በሌላ መንገድ ህዝባቸው ከገባበት አደጋ አንጻር ነገሮችን ወደ መተንተን የሚገደዱበትና ትብብሮችንም በዛ መንገድ ሊያሰሉ የሚችሉበት እድል እየሰፋ የሚመጣበት ሁኔታ አለ። ሌላው there is this point አለ ትብብር አለማድረግ የማይቻልባቸው ማርጂንስ ያሉ ይመስለኛል። አንዳንድ ሁኔታዎች በጣም ሰፊ ልዩነቶች ኖረው ግን ደግሞ ሀገሪቱ ውስጥ ያለውንና ሀገሪቱ እየሄደችበት ያለውን አቅጣጫ በሚገባ ከተገነዘብክ በኋላ ትብብር አለማድረግ በራሱ ትብብር ማድረግ ከሚያስከትለው አደጋ በላይ ትብብር አለማድረጉ የሚያስከትለው አደጋ እየበለጠ የሚመጣበት ሁኔታ ይኖራል። ስትኖር ነው ማትተባበረው። ኦኬ አለመተባበር ማለት መጥፋት የሚሆንባቸው አጋጣሚዎች ይመጣሉ። ውድመት መሆን የማይመለስ ጥፋት የሚያስከትል መሆኑን ልትገነዘብ የምትችልባቸው ፖይንቶች ይመጣሉ። አሁን ኢትዮጵያ ውስጥ ያለው ሁኔታ በርካታ ፍላጎት ያላቸው ኃይሎች በምንም መንገድ አለመተባበር የማይችሉበት ደረጃ ላይ ደርሰዋል። ኦኬ የጉሙዝ ታጣቂዎች ከአማራ ጋር አለመቆም የማይችሉበት ደረጃ ላይ ተደርሷል። የአፋርና የትግራይ ኃይሎች ከአማራ ጋር መቆም የማይችሉበት ደረጃ ላይ ተደርሷል። የኤርትራም የሱዳንም ህዝብ ወይንም የሶማሊያና ቀጠናው ላይ ያለውም ህዝብ ከአማራም ሆነ ከኢትዮጵያ ህዝብ ጋር አብሮ መቆም የማይችልበት ደረጃ ላይ እየደረሰ ይመጣ ነው እየሆነ ያለው። ለምሳሌ ሰሞኑን አሁን እየተመለከትኩ ነበር በአንዳንድ የሱዳን አካባቢዎች ላይ ህዝባዊ መድረኮችን ለማዘጋጀት ጥረት ሲደረግ ተመልክቻለሁ። አዘጋጆቹ እነማን እንደሆኑ በትክክል ባልገነዘብም እነዚህ ህዝቦች በተመሳሳይ ጣፈንታ ውስጥ ያሉ ናቸው። የሱዳን ህዝብ በምን አይነት ሁኔታ ውስጥ እንዳለ ትመለከታላችሁ። በተመሳሳይ ትግራይ፣ አማራ፣ አፋር፣ ቤኒሻንጉል ሌሎች አካባቢዎችንም ይዛችሁ እስከ ጋምቤላ ድረስ በሀገሪቱ ውስጥ በበርካታ አካባቢዎች ኦሮሚያን ጨምሮ በርካታ አካባቢዎች ላይ እነዚህ አደጋዎች ድንበር ተሻጋሪ ስጋቶች እያንዳንዱ ማህበረሰብ ህልውናው ከፍተኛ አደጋ ተጋላጭ የሆነበት ሁኔታ እንዳለ ትመለከታለህ። እነዚህ ኃይሎች በተለያዩ ጉዳዮች ግን የየራሳቸው ኮንፍሮንቴሽንስ አሏቸው። ያልተግባቡባቸው ፖለቲካዊ ጉዳዮች ይኖራሉ። በርካታ የፍትህና የርትዕ ጉዳዮች አሉ። there are unanswered questions በብዙ መንገድ ያልተመለሱ ጥያቄዎች አሉ። ያልተመለሱ የህግና የፍትህ ጥያቄዎች አሉ። እነዚህ ግን ትብብር አለማድረግን የሚነፍጉ የማይሆኑበት ደረጃ የሚመጣበት ሁኔታ ስለሚኖር አይተባበሩም ብሎ መመጻደቅ የሚቻልበት ሁኔታ የለም ማለት ነው። ይተባበራሉ የሚለው ነገር እውን እየሆነ የሚሄድበት እድል ይኖራል። በሰሜን አካባቢ አሁን በሚባሉ አካባቢዎች ላይ በተለይ ሰሞኑን በነበሩ ጦርነቶች አገዛዙ በአንድም በሌላ መንገድ
ትብብሮችና የጋራ ወታደራዊ እንቅስቃሴዎች እየተደረጉብኝ ነው የሚል ኮምፕሌንስ ያሰማሰማለሁ። እኔ ደግሞ ምን እድል አላቸው ከመተባበር ውጪ? እነዚህ ኃይሎች ባይተባበሩ በተናጠል ማለቅ እጣ ፈንታ ከፊታቸው ተደቅኗል። ስለዚህ አስገዳጅ በሆነ መንገድም ቢሆን it is not choice ማለት ነው ትብብር out of necessity እንጂ choice የሚመጣ እንዳልሆነ እጅግ አስፈላጊ በመሆኑ ምክንያት አብሮ መቆም የማይቻልበት ደረጃ ላይ መደረሱን መገንዘብ ያስፈልጋል የሚለው ነገር በግልጽ የመጣ ነው። ግን አገዛዙ ከፍተኛ ፓኒክ ውስጥ እንዲገባ ያደረገ ሁኔታ እየመጣ እንዳለ በግልጽ እየተመለከትን ያለ ነው። በተለይ ደግሞ እንደዚህ አይነት የተቀናጀ እንቅስቃሴ በሁሉም አካባቢ ላይ የሚፈጥርበትን ስጋት ከዚህ በፊት በተደጋጋሚ ስናነሳ ስለነበረ ከዛ አንፃር ልትወስዱ ትችላላችሁ የሚል ነው። እነዚህ ነገሮች ላንሳ በሚል ነው እንግዲህ ዛሬ ወደዚህ ፕሮግራም የመጣሁትና አንዳንድ ሀሳቦችን ወደ እናንተ ላደርስ የነበረው። እንግዲህ ቀጣዩ ፕሮግራማችን የሚሆነው ምንድነው? ከ30 ደቂቃ በኋላ እናንተ የምትሳተፉበት የአማራ ሳተላይትን የምናግዝበት ነው። በሀገር ቤት ያላችሁም በውጭ ሀገር ያላችሁም የአማራ ሳትን ማገዝ የምትፈልጉ ሰዎች በቀጥታ እንግዲህ አሁን ላይ በስልክ ቁጥራችን ሲደመር 1723093725 በቀጥታ ብትጽፉልን ሊንክ እንልክላችኋለን። እኔ ማገዝ ፈልጋለሁ መሳተፍ ፈልጋለሁ የምትሉ ሰዎች ካላችሁ ማገዝ የምትችሉ ብቻ፣ ማገዝ የማትችሉ ሰዎች don't worry okay እንረዳችኋለን። ያላችሁበትን ሁኔታ አውቃለሁ። ይሄም ገዛ ሳተላይትን ማስቀጠል ለመንግስት ላልሆነ ህዝብ ከባድ ስለሚሆን ነው የእናንተን ድጋፍና ትብብር የሚጠይቀው እንጂ እኛ ኖሮን ብናደርገው ደስታውን አንችለውም ማለት ነው። ግን ደግሞ ይኖረናል። ህዝባችን ነው ሪሶርሳችን፣ ምንም ጥያቄ የለውም። እነዚህ ተቋማትም የህዝብ ተቋም ናቸው። ስለዚህ በራሱ በህዝቡ መታገዝ አለባቸው። የማንንም አጀንዳ መሸከም አያስፈልግም። የማንንም ሀገር ጣልቃ ገብነት አያስፈልግም። የአማራ ተቋማት በራሱ በአማራ ህዝብ ፍሎሪሽ ያደርጋሉ የሚለውን አስተሳሰብ በኢትዮጵያውያን ድጋፍ ይቆማሉ። እነዚህ ተቋማት ሀገርንና ህዝብን ያገለግላሉ የሚለውን አስተሳሰብም ማስረጽ ስለሚያስፈልግ ነው ብዬ ነው የማምነው። ብታግዙ ገብቷችሁ ኖሯችሁ ካገዛችሁ ድሉ የእናንተ ነው ብዬ ነው የማስበው። ምክንያቱም በታሪክ ውስጥ የምትኮሩበትን ነገር ተግብራችኋል ወይንም ደግሞ አሳክታችኋል ብዬ ስለማስብ ነው። ከገባችሁ ብቻ አግዙን የምለው የምንሰራውን ነገር ስለምናውቅ ጭምር ነው። ያንን ማድረግ የምትፈልጉ ሰዎች ሲደመር 1723093725 ላይ እዛ ተገኙ። ስኬታማ እንዲሆንልን እመኛለሁ። እኔ ላለፉት በርካታ ወራቶች ምናምን almost I think nearly ወደ 1 ዓመት ሊሆነን ነው ድጋፍ ጠይቀን አናውቅም። ምክንያቱም ህዝቡ በጣም በበርካታ አካባቢዎች ላይ ያለበትን ጫና ስለምንገነዘብ ማለት ነው። ግን አሁን ላይ አንደኛ የምንሰራው ስራና አድማሱ በጣም እያደገ መጣ። ሁለተኛ ደግሞ ሳተላይትና ሌሎች ኮስቶችም እንደዚሁ የሚጨምሩ ናቸው። ስለዚህ የተወሰነ በስሞል ሰርክል የሚደረጉ ድጋፎች ውጤታማ ያደርጉናል ብለን እናምናለን። የበለጠ ስራ እንድንሰራ እድል ይፈጥርልናል ብለን ስለምናምን ነው እነዛን ድጋፎች እንድታደርጉ የምንጠይቀው ለማለት ነው። እዛ ላይ እንድትገኙልን በአክብሮት ጠይቃለሁ። ሊንክ ያልደረሳችሁ ሰዎች በዚህ ቁጥር ብትጽፉልን ሊንኩን ልክላችኋለን። እዛ ላይ ተሳትፎ አድርጋችሁ መልካም የሚባል መርሃ ግብር ብናደርግ ደስ ይለኛል። ለነበረን ቆይታ ከልብ ነው የማመሰግነው። በቀጥታ ወደዛ ነው የምንሄደው ማለት ነው። እሱን ላይቭ ስትሪም አናደርገው በዙም ስለሚሆን የሚሆነው እዛ ላይ በቀጥታ ተገኝታችሁ ፕሮግራሙን መከታተል ትችላላችሁ ለማለት ነው። ለነበረን ቆይታ በድጋሚ ከልብ ነው የማመሰግነው። ባላችሁበት መልካም ጊዜ ይሁንላችሁ። እንግዲህ በዛ ፕሮግራም ላይ የምትመጡ ከሆነ እዛ እንገናኛለን። ካልሆነ ደግሞ ነገ በሌላ ፕሮግራም የምንገናኝ ነው የሚሆነው። እግዚአብሔር ያክብርልን። መልካም ጊዜ